አልሐምዱሊላህ ገብቶላል። ክርስቲያን አለ አይሰማም? ኦኬ እሺ፣ እያወራው ነበረ። አልሐምዱሊላህ ይሰማሃል? አይሰማኝም። ሰላም ነው። እንኳን ደህና መጣ አልሐምዱሊላህ አለን። የኢሳ ተከታዮች ምንድን ነበር ያስተማሩት ትምህርት? ስለምን አስተምረዋል? በውሸት ዝም ብለህ አትስበክብኝ እየሰማሁት ነበር። እፎይ ማለት የያዘው የእናንተን ጥያቄ ነው። እኔማ አፈልሰዋለሁ። ወዴት ነው የምታፈልሰው? እስቲ አፍልሰውን። የኢሳን አስተማሪዎች የኢሳን ደቀ መዝሙር ሐዋርያቶቹን ንገረን እስቲ እና አፍልሰው። ዝም ብለህ ትሰብካለህ፣ የሚቀበልህ አንድ የለም። እና ታዲያ ምን አስጨነቀኝ? ያ አንተ ራስህ ቁጭ ብለህ እየተሰበክ እኔስ ምን አስጨነቀኝ? 24 ሰዓት ብትሰብክ ጨንቆህ እኮ ነው። አልሐምዱሊላህ ጨንቆህ እኮ ገባኸው። ዳኔ አይጨንቀኝም። የኢሳ ረዳቶች ወይም ሐዋርያቶቹ እነማን ናቸው? አዳምጥ። ሐዋርያቶቹ እነማን ናቸው? አንተ አዳምጠኝ መጀመሪያ እንጂ። ሐዋርያቶቹ እነማን ናቸው? በቁርአን አትሸማቀቅ፣ አትፈር። አሁን ሐዋርያቶቹን ተናገር እስቲ። ቁርአን ግልጽ ነው የተባለው። ኧረ በቁርአን አልሸማቀቅም። አንተ በመጽሐፍህ አትሸማቀቅ። እኔ መቼም አልሸማቀቅም። የፈለግከውን ጠይቀኝ። አሁን እኔ መልስና ትሸማቀቃለህ የሚል አትሸማቀቅም። መቼም አልሸማቀቅም። አንተ ራስህ እኮ የመሐመድን ተረት ተረት እኮ እምነት ብለህ እየተከተልክ ነው። ለምን እኔም አልሐምዱሊላህ ምንም አልሸማቀቅም እኮ እንደ አንተ ሳትሸማቀቅ መልስ የሌለው ተረት እንደሆነ ላሳየህ እኮ ነው። የኢሳ ሐዋርያት ማን ናቸው? አንተ ከመለስክ እቺን አዳምጥ። የኢሳ ሐዋርያቶች ስማቸውን ወይንም ደግሞ ስለ ኢሳ መሄድ ማድረግ የተናገረ አንድ ከሰጠኸኝ 100 ጥያቄ ይቀበልሃለሁ። ይኸው ከፍል አድርገው። እንደውም ይኸው ውሸት እንዳይመስላቸው። ተመለስኩለት ትሰልማለህ። አጋንንት ለመከተል ጋንም ለመግባት አልሰልምም። 100 ጥያቄ ይቀበልሃለሁ። ይሄን አካውንት ትሰጥሃለህ። አዳም እኔም ጀሃነም ለመግባት አልመልስልህም። እኔም ጀሃነም ለመግባት ለአንተ መልስ አልሰጥም። ለአንተ ተሰለምኩ መልስልሃለሁ። ጎበዝ፣ በደንብ አስተውሉ። እስልምና ላይ መልስ ከሰጠ ጋነም ይገባል። ምክንያቱም ለምንድን ነው እሱ ጋነም የሚገባው? አዳምጥ። ምንድነው እሱ ለምንድነው ጋነም የሚገባው? እስልምና ላይ መልስ መስጠት ጋነም ይከታል እያለ ነው። መልስ ከሰጠው ለአንተ ጋነም ይባላል። መልስ ለእኔ ከሰጠ ጋነም ይገባል። ምን አይነት ጀሃነም ያስገባው? ሰምተኛ ለእኔ መልስ ከሰጠኝ ጋነም ይገታል። የአንተን መጽሐፍ መከተል ነው ጀሃነም የሚያስገባው። አሁን የኔ መጽሐፍ መከተል ገሃነም የሚከት ከሆነ መሐመድ ገሃነም ገብቷል ማለት ነው። ሱናን አቢ ዳውድ 44-49 ላይ በተውራት ያምናል። እንደገና ደግሞ ሱራ 4-136 ላይ አንተም እንድታምንበት አዞሃል። ኤኒዌይስ ስለዚህ ገሃነም መግባት አይቀርም። ዞሮ ዞሮ ተከተልከውም አመንከው ሱራ 1971 ላይ ሁላችሁም ገሃነም ውስጥ ወራጅ ነቢይ ስለሆናችሁ ማለት ነው፣ ማገዶ ስለምትሆኑ። ኤኒዌይስ የኢሳ ሐዋርያቶች አዳምጥ። የኢሳ ሐዋርያቶች የአንተ መጽሐፍ ነው ጀሃነም። አሁን አትጩህ። የኢሳ ሐዋርያት አንዱን ስም ጥቀስና ኢሳ ወደ ሰማይ አድርጓል ብሎ የሰበከ አንድ ብቻ ስጠኝ። 3 አካውንት አለኝ፣ ቲክቶክን ሰጣለሁ፣ ንጽጽርም አቆማለሁ። እኔ ያንተ አካውንት ምን ያደርግልኛል? ትሰልማለህ አሰልምም ነው ጥያቄ። እኔ ከመሐመድ ጋር እንደ በቆሎ እሸት መጠበስ አልፈልግም። ገሃነም ገብቼ ኧረ ምን ትጠበሳለህ? ተሰለምክ መልሱን እሰጥሃለሁ። ስለማንታምንበት ነው መጽሐፍህን ስለማንታምንበት ያው አሁን ታመጣለህ አታመጣም? ትሸማቀቅበታለህ። የውሸት ስብከት ስለሆነ ተሰለምክ እኔ እመልስልሃለሁ። አይ አልሐምዱሊላህ ተሰልማለሁ በልና ማልልኝ በሃይማኖትህ እኔ እመልስልሃለሁ። ተሰለም። አይ አልሐምዱሊላህ እኔ መሐመድን ለመከተል ዘግናኝ ንግግር እኔ ዘግናኝ ንግግር መልሰን
ያው ቃል ከእስልምና የወጣ ነው። ስለዚህ እኔ መልሰኝ እያለህ ነው። መልስና እኔ መልሰኝ እሺ እያለህ ነው መጀመሪያም እስላም ስላልሆነ ነው እሱ እኮ። አሁን መልስለት እሺ። ታውቀኛለህ ሰባቸው አንተ ስለሆንክ አንተ መልስልሃለሁ። ተሰልማለህ አሰልምም ንገረኝ። ይህን ብቻ ተሰለምክ መልስልሃለሁ። ወይ ቀልድ! ይህ ሰውዬን አያችኋል ጭንቅላቱን? እኔ ስታይ ተስሮነ ታብታብ እያደረግ ትማራለህ። ኔክስት ሙስሊም መሆን የመጀመሪያውና ዋናው መሰረቱ ድንቁርና ነው ነው ማለት ደንቆሮ ከሆናችሁ በቃ በቂ ነው ሙስሊም ለመሆን። ደንቆሮ ማለት ክርስቲያን። ቀጥል እስኪ ደንቆሮ ካሉን ቀጥል እስኪ እዚህ ጋር ለመልስልህ አልተሰለም። እሺ ና ስጠኝ። እሺ አሰልምማ እኮ ስጠኝ፣ ችግር የለውም ስጠኝ። አንድ ማስረጃ በሃይማኖት ማለት እመልስልሃለሁ። እፎይ አጭር ጥያቄ አጭር ስጠኝ። ሂድ ማስረጃውን ቀጥል። አልሐምዱሊላህ እስኪ ስጠኝ፣ አንድ ማስረጃ ስጠኝ። ምን ብዬ መጀመሪያ አንተ ሰልማለሁ ብለህ በሃይማኖት ማለልኝ እኔ እመልስልሃለሁ። አትሽለጥለጥ። አያችሁ ልክ ሙሐመድ ሱራ 3:61 ላይ እንረጋገም አይደለ ብሎ የነጅራን ክርስቲያኖችን የጠራቸው። ይሄም እንደዛ እያደረገ ነው፣ የነብዩ ተከታይ ማለት ነው። መማማል መረጋገም ነው አስተምሮ አላለው። አልሐምዱሊላህ እኔ ምሰልም ከሆነ መረጃ ታመጣለህ አይደለ? ና እንዴት እንደምለጥፍ ላሳየህ። በተመሳሳይ መረጃውን ካላመጣውኝ ክርስቲያን ሆናለሁ በልና ማል እኔም እምልልሃለሁ። ክርስቲያን መቼም አልሆነም። መቼም እንደማታጠፍ ለማቅ ነው። ለጀሃነም ከስራ ያላችሁ ታዘቡ። ተስራ ያላችሁ ታዘቡ። መረጃው የለውም። መረጃ የለም። እንኳን በቁርአን በሐዲስ ላይ ከቡሃሪ ከሙስሊም አብዳውድ በመጃ አናሳይ ከሙስናድ አህመድ ሚሽካተል መሳቢ አላዳባሉ ሙፈርድ ሊመጣ አይችልም። የለም መረጃ። አንድ በሉ ኮርሴክ ኦፍ አርጉመንት እንደዚህ ሲኮፈስ ስታዩት ከስር ያላችሁ ሙስሊሞች መረጃ ያለው እንዳይመስላችሁ ለማፍረስ ነው አውጥቼ እንደዚህ ሂምሌት ያደረኩት። ቻሌንጅ ያቀረብክ አይደለ? አክሴፕት ላድርግ ቻሌንጅን። በተመሳሳይ መረጃው ማታመጣ ከሆነ ክርስቲያን እንደምትሆን ቃል ግባ። እኔም በዛ ትሄዳለህ። ድጋሚ ድል ስጥ። ነገርኩህ እኮ እኔ አንተ አትሰማም። እኔ የራስህን ብቻ ለምን ስሙ ትላለህ አንተ? መረጃ ካላመጣው ክርስቲያን ሆናለሁ በልና ቃል ግባ። ያንተ የውሸት የመሆኑ ይኸው እዚሁ ላይ ያስኩህ እኮ ውሸት መሆኑን ህዝቡ እንዲረዳ መረጃ ማታመጣ ከሆነ ክርስቲያን ትሆናለህ። መረጃ ካመጣ እንዳልከው ፕሊስ አደረበኝ። መረጃ ካመጣ እኔ ይኸው ቃል ገባላለሁ። አንተም ቃል ግባ። ነገርኩህ እኮ እኔ አትሰማም እንዳንተ። መጀመሪያ ጠየቀኝ፣ አንተ ነስታ ለጠየቀኝ መልስ ሰጠሁ። እናመሰግናለን። ኦዲየንስ በደንብ ተረድቷል ብዬ አስባለሁ። በደንብ አስተውላችኋል ብዬ አስባለሁ። እስልምና መልስ የሌለው የድንቁርና ሃይማኖት እንደሆነ እንድትረዱ ብቻ ነው። እዚህ ስማይ ታግሼ ቶሌሬት አድርጌ መልስ እንደማምጣት እንደማይችል እያወቅሁ እንትን ያልኩት። እዛ ኡስታዞች ተረት ተረት ይንገሩ። ትናንትና የመጡ ሰዎችን የጻፉ ተረት ተረት ይንገሩ። 1000 ዓመት ብታገሳት ታመጣል። 1000 ቅያማ ቀን ይመጣብሃል። ኤኔስ ቀጥል። ክርስቲያን አትፍረዱባቸው። ክርስቲያኖች እላያቸው ላይ ያለው አጋንንት ነው እንደዚህ የሚያደርጋቸው። እሺ እላያቸው ላይ ያለባቸው አጋንንት የአጋንንት እህትና ወንድሞች ነን ብለው ስለሚያምኑ ማለት ነው ያለባቸው ቁራኛ ነው እንደዚህ በድንቁርና ታስረው እንዲቀመጡ ያደረጋቸው። ለእነዚህ ደግሞ የሚያስፈልጋቸው ጸሎት ነው እንጂ ሌላ ነገር አይደለም። እውነት ለመናገር እና እነዚህ ናቸው እንግዲህ በዚህ ጭንቅላታቸው መጽሐፍ ቅዱስን አብክተው
ሰውን ለማሳሳት የሚሞክሩት ማለት ነው በዚህ ጭንቅላታቸው። እናዝናለን። ኤኒዌይስ እሺ አቡካሊድ አለ ሰላም ነው። አቡካሊድ ይሰማል? አልሰማም? ይሰማል። አቡካሊድ እንዴት ነው? አንዴ ክርስቲያን ለኔ ይሰማለሁ። አቡካሊድ ይሰማል? ይሰማል። እንኳን ደህና መጣ። የኔ አይሰማም? አይሰማም? የኔ ያንተ ኖርማል እየተሰማኝ ነው። ኦኬ እየተሰማኝ ነው። መልካም። ሐዋርያት የኢሳ ተከታዮች ናቸው አይደለ? ኔትወርክ ጥሩ አይደለም። አቡካሊድ ድምፅህ ይቆራረጣል። ከኔ ነው ወይስ ከእናንተ ነው? አይ ቲንክ አንተ መሰለኝ። የኔ ይሰማል ክርስቲያን? ያንተ ይሰማል። አቡካሊድ ያንተ ጥሩ አይደለም። ይሰማሃል? አሁን የሚሰማ ከሆነ ቀጥል። ከፍ እሺ፣ አሁን እየተሰማኝ ነው። ኦኬ፣ ትንሽ ላግ ያደርግብሃል። ኦኬ፣ ሐዋርያቶች የኢሳ ተከታይ ናቸው አይደለ? አዎ፣ በጣም ወደ ኋላ እየቀረ ነው። አይ ቲንክ ወይ ተመልሶ ይግባ፣ ካልሆነ ተመለስና ግባ። ቆይ ቆይ፣ አንዴ ተመልሼ ልግባ። እሺ እህታችን ሳዳ አቡኪ ሳዳ አለሽ? ምንድነው ድምፅሽ? ኧረ ከፍ አድርጊው። ኦኬ፣ ብዙም አይሰማም። የሳዳ ሚዩት ነች። ኦኬ፣ አቡካሊድ ሶሪ፣ አቡኪ ሙስሊም ነህ? ወይ እፎይ ሙስሊም ነህ? እንኳን ደህና መጣህ። አይደለሁም። ኦኬ፣ ግን በሆንም አሁን ባለሁበት እምነት ጠንካራ ስላልሆንኩ መማር ስለምፈልግ ነው አንተ ጋር የመጣሁት። የመጀመሪያ ጊዜ ነው። ኦኬ፣ ከስር መማር ይቻላል። የማንኛው ድምፅ የሚደርበኝ? ክርስቲያን አንተ ነው? የአንተ መሰለኝ ክርስቲያን። ኔትወርክህ ወይንም ስልክህ ጥሩ አይደለም። ያንተ ይላል ይንቆራቆራል። ኦኬ፣ ጥያቄ በቃ ሳዳና ከድር ጥያቄ አላችሁ? ማለት እኔ ክርስትና ላይ ጥያቄ አለ። ኦኬ፣ ቀጥይ። ምንድን ነው ጥያቄሽ? ሳዳ 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 የሚባል ሳባ አለ እንዴ? ከሳባ ውስጥ ሳዳ ትባላለች? አላውቅም። የለችማ። መሐመድ ወንድ ሴት ሳቦች አሉት እንዴ? ሳቦቹ ወንዶች ብቻ ናቸው እንዴ? ከድር አይሻ ሳባ አይደል? ሚስቱ ምንድን ነው? ሚስቱ የሴት ሳባ አይደል? የሴት ሳባ አይባልም? የለም አለ። አማኝ ነው። የሴት አማኝ አለች። ማን አለች? እስኪ እሙ ሶስት ሰላማ ራሱ አለች። ብዙ አሉ። ሚስቱ ነች። እሙ ሰላማ ሚስቱ ነች። ካድጃ ሀዲጃ ሚስቱ ነች። ነብይ ያደረገችው እንደውም ጭኗ ላይ አስቀምጣ ጭኗ ውስጥ ከታ። እሱ ታሪክ እናውቀዋለን አይደለ? የመጀመሪያ ሚስቱ ነች። ያ
ነብይ የመጀመሪያ ያደረገችው እሷ እኮ ነች። ነብይ ትሆናለህ ነብይ ነህ ብላ እኮ ነብይ ያደረገችው እሷ ነች። ቡሃሪ ጠንካራ 3 ያደረገችው ምን አድርግሳለ? ታዲያ እሱ የሆነ ተጨምቆ ሲመጣ በእድሜ እኮ በጣም ታላቁ ነው። ታውቃለህ? 15 ዓመት ትበልጠዋለች። 23 ዓመት 23 ዓመት በልጧል። 15 እኔ እስከማ 15 መሰለኝ። ኧረ እና 23 ነው እንግዲህ ስለዚህ እንደ እናት ነው እኮ ትሪት ያደረገችው። ሄራ ዋሻ ውስጥ ተጨመቀና ሳያል ቡካሪ ቡክ 1 ሀዲስ ነምበር 3 ላይ ወይም ደግሞ ሳያል ቡካሪ 6982 ላይ ወይም ደግሞ ሳይ ሙስሊም 160 ኤ ላይ ታገኙታላችሁ ታሪኩን። ሄራ ዋሻ ውስጥ ሙሐመድ በየአመቱ እየሄደ ሴኩሌሽን እንትን ያደርግ ነበረ፣ ሚዲቴት ያደርጉ ነበረ። በአመት መጨረሻ ላይ እዛ ጣዖት የሚያመልኩ ቤተሰቦቹ አስቀድሞ ዋሻ ውስጥ የመሄድና የመቀመጥ ለአንድ ወር ያህል የመቀመጥ ልምድ ነበራቸው እና ሙሐመድም ከዕለታት አንድ ቀን ከከድጃ ጋር ምግቡን ይዞ ይሄዳል። ዋሻ ውስጥ ሄዶ ይቀመጣል። ማታ ላይ ይመጣል፣ ምግብ ይወስዳል፣ ዋሻ ውስጥ ይቀመጣል እና ከዕለታት አንድ ቀን ዋሻ ውስጥ በነበረበት ሰዓት ላይ ተኝቶ በነበረበት ሰዓት የሆነ አካል መጥቶ መንፈስ ጨመቀው። አረ ገደልከኝ፣ ገደልከኝ፣ ልቀቀኝ አለው። ከዛ አንብብ አለው። ኢቅራ ብስመ ረቢ ከለቀ ምንድን ነበር ቢለው አላህ ሰውን ከረጋ ደም በፈጠረ አንብብ አለው። ኧረ ማንበብ አልችልም አለ። ለቀቅ። ከዛ እንደገና አሁንም ደግሞ ለሁለተኛ ጊዜ ጨመቀው። ሊሞት ሲል እንደገና ለቀቀው። አላለም ምን አልጨመቀው? ጨምቀዋል። ምን ቁራን ላለ አለ ቁራን ላይ ጨምቆኛል ያለበት የለም። ቁርአኑማ እንደዛማ ከሆነ ከድር የመጀመሪያ ቁርአን የወረደው የትኛው ነው? እሺ መጀመሪያ ቁርአን ወረደ። በቃ ወረደ ነው። የትኛው ቁርአን? መጀመሪያ ወረደ። የትኛው? ኢቅራም ወረደ። እንትንም ሱረቱ ንሳ የትኛው? ኦኬ። ስለዚህ ሐዲሳት የእንስሳ ምዕራፍም መልካም። ሐዲስ ማትቀበል ከሆነ እሺ ቁርአን የት ሀገር ነው የወረደው? ዋና መውረዱ ነው። ምን ያገባኝ ነው ቦታው። ጂኒ ትላለህ ወይ ደንቆረ ነው ወይ ያለች ነው። ሱረቱ ጂኒ እኮ አለ ሳዳ። ሱረቱ ጂኒ 72ኛው ምዕራፍ እኮ የጂኒዎች ምዕራፍ ይባላል። ሙሐመድ አላህን ሲጠራ ጂኒዎች ሮጠው ላው ላይ ከመሩ ነበር፣ ወደሱ ሊከመሩ ይመጡ ነበር ይላል ሱራ 72 19 ላይ። ከቁጥር 1 እስከ 3 ደግሞ እነኛ ጂኒዎች የሚያምኑ ናቸው። ሱራ 17 64 ከ63 65 ደግሞ ከእናንተ ከልጆቻችሁ ጋርም ሊጋሩ ይችላሉ። ሱራ 18 52 ያ በመጀመሪያ የተጣለው አጋንንት ቀኝ ታፋው ላይ እና ግራ ታፋው ላይ ሁለት የተለያየ ብልት ያለው አጋንንት ይራባል። ከእናንተ ጋርም ደግሞ ተወንዶ የዘር ብልት ጋር እንትኑ ጋር ተጠምጥሞ ወሲብ ማድረግ እንደሚችል ልጅም እንደሚያስወልድ ሙፈሲሮቻችሁም ቁርአኑም ያምነዋል። እንደገናም ደግሞ ሳያል ቡካሪ 450 ኤ ላይ ሙሐመድንም አጋንንቶች እኮ ይጋብዙት ነበር ጂኒዎች እና ሌሊቱን ሙሉ አብሯቸው አድሮ ነው የመጣው። ኤኒዌይስ ግን ከድር ምን ወረስ እንደሚከብድ ታውቃለህ? ቁርአን ብቻ እቀበላለሁ ካልክ ቁርአን ብቻ የምቀበለው ካልክ ቁርአን ማን የጻፈው? እሺ ማን የጻፈው? ቁርአንን እኔ ዋና መጽሐፉ ነው እሱ። እኔ ምን ያገባኝ እኮ የለም። ማን እንደጻፈ የመልእክተኛ ቃል ነው። የመልእክተኛ ቃል ነው። ኦኬ የመልእክተኛው ቃል ከሆነ ቁርአን ስለዚህ ያላ ቃል አይደለም ማለት ነው። ሱራ 89 ቁጥር 22 ነው ወይስ ማናው ነው? ለፍዙ ማናውም የመልእክተኛው ነው። 89 21 አንድ ቼክ አድርግልኝ። አይ ቲንክ ኖ ታዲያ የአእምሮ ግማሽ ነሽ። ቆይ አንቺ ቆይ አዲስ እንደዛ ነው የምለው። ቆይ አንቺ ከኔ ጋር ምስክርነት እኩል አይደለሽም። ቆይ ቁርአኑም ይላል ሐዲሱ ብቻ ሳይሆን በቀራ ላይ 282 ላይ ይላል እኮ። ቆይ አንዴ የእኛው ሳይሆን ሱረቱ ሀቅ አንዴ ክፈትልኝ። ሱረቱ ሀቅ 38 ነው እንደዛ አካባቢ። የእኛው ተውቀ ወይንም ደግሞ 81 ስንት ነው? ለሚቼክ ምን የሚለው ነው? 69ኛው ማለት ነው። 69ኛው ሱረቱ ሀቅ 69ኛው
የመልእክተኛው ቃል ነው የሚለው። እሱ ክቡር ልክፈትልህ የመልእክተኛው ቃል ነው። እስኪ እሺ፣ አንዴ 69 ልክፈትልህ። ሁለት ቦታ አለ። ሁለት ቦታ እንዳለ አውቃለሁ። አንደኛው ሱረቱ ሀቅ ላይ አይደል? አንደኛው 81ኛው አያ ላይ ነው። 81 19 አንዴ 80 19 ነው ወይስ 81 19? ስንት ነው? እርሱ የክቡር መልእክተኛ ቃል ነው። ስለዚህ መልእክተኛ የተባለው ማን ነው? እሺ ጅብሪል ነው። ጅብሪል ነው። አይ ቲንክ ታዲያ ይደረባል። ደራረበ። ኦኬ፣ ስለዚህ ቁርአን የጅብሪል ቃል ነው ማለት ነው። እናመሰግናለን። ስለዚህ ሙስሊሞች የሚመሩት በጅብሪል ቃል ነው። የጅብሪል ቃል ነው ማለት ነው። ጅብሪል ከየት አመጣ? የእሱ ነው አልከኝ እኮ። ከየት አመጣ? የእርሱ ነው አልከኝ እኮ። እሱም ተሰጥቶት ነው። ኖ የእሱ ቃል ነው ካልከኝ እኮ ንብረትነቱ የእሱ ነው እያልከኝ ነው። የእፎይ ቃል ነው ካልክ በኋላ እፎይ ከየት አመጣው እንደማለት አነጋገሩ በዛ አረብኛ እሱ ነው ያወራው። ምኑ ነው በአረብኛ እንደዛ እሱ ነው ያወራው ማለት ምን ማለት ነው? አረብኛ ምን ሆነ? እሺ አንቺ መልሽልን። እሺ ምን ማለት ነው? የክፍል ፈሰሩ የአእምሮ ግማሽ ነሽ። ቆይ አንቺ ቆይ የአእምሮ ግማሽ ነች። ቆይ አንቺ ምስክርነት እኮ እኩል አይደለንም። ምን ሆነሻል? ምን ታውቃለህ አንተ እንደንቆሮ ቆይ አንቺ የአእምሮ ግማሽ ስለሆንሽ እኩል አይደለንም። አዲስ እንደዛ ያረቀዋችሁ አንቺ እኮ እናውን አስረዳኝ። እሺ ኢናሁ ለቁሉ ረሱሊን ከሪም ምን ማለት ነው? ለምሳሌ ማለት ነው። እሺ የተከበረ የመልእክተኛ ቃል ነው ይላል እኮ። ማን የተከበረው መልእክተኛ? ይሰማል። መሐመድ መልእክተኛ ነው አይደለም? መልእክተኛ የተባለው ነብዩም መልእክተኛ ነው አይደለም? እሱም መልእክተኛ ነው። ሸይጣንም መልእክተኛ ነው። ቁርአን ስለዚህ መሐመድ ቃል ነው አይደለም? ጅብሪልም እኮ መልእክተኛ ነው የሚባለው። ያው መሐመድም መልእክተኛ ነው። መሐመድም መልእክተኛ እሱም መልእክተኛ ነው። ሁለቱም ተላኪ ናቸው። ስለዚህ የመሐመድ ቃል ነው ቁርአን። የመልእክተኛ ነው። የየትኛው መልእክተኛ እንደሆነ አላስቀምጥም። ስለዚህ እኔ የመሐመድ ነው ብያለሁ አይደለም ካልከኝ ማስረጃ አንተ። ምን አይነቱ በእሲስ ነው? በቃ የነገሩህን ሁላ እየልክ ትቀበላለህ አይደል? ታዲያ ቀጥይ። የማን ነው ቃል? ቁርአን የማን የመልእክተኛ ቃል ነው ይላል። ማን ነው እሱ መልእክተኛው? ሳዳ ማን ነው እሱ መልእክተኛው? ማን ነው መልእክተኛው? ከድር አታውቅም ብለሽዋል። ከድር አታውቅም እንዴ? ይሶናል። አረ እሷ ምሮግም እኩል አይደለንም እኮ ምስክርነት ላይ እኩል አይደለንም። ለዛ ነው የግድ ሁለት ሆና መምጣት አለባት ነው። ሁለት ሆናችሁ ነው ሲጀመር ይፈቀድላታል። ድምጿን አሰምታ ማውራትስ አይቻልም። ሴት እኮ በአደባባይ ላይ እንዲህ ማውራት አይችልም እኮ። እና ሴቶቻችሁ ዝም ብላችሁ ለቃችሁ ነው ሴት ልጅ ማለት ነው። በመጀመሪያ እችላለሁ። ማን ያለው ደግሞ ኡስታዞች ለቆ ነው። ኡስታዞቹ አሰልጥነው ለቀዋቸው ነው። እንዲያስተምሩ ምናምን እንዲያጭበረብሩ እንደዚህ
ያ ያኛውን እንትን ያረከው የሆነ ሪፖስት ያረክለት የለም ጓደኛዬ እኮ ነው እሱ። የትኛው ምን አንድ ሚለው አይነት አቂዳ ነው የኛ እነሱ። ምን ሚለው ያ አዲስ አሁን ያመጣ ትምህርት የለም የሆነ በቃ አዲስንም አይቀበል የለም አዲስ ማይቀበል እንትና ጀሊል አብዱል ጀሊል ነው የሚባለው። መኪና ውስጥ ነው የሚሰራው። የትኛው ነው? ትግባባላችሁ? አንተም አትቀበልም እሱም አትቀበልም። ይመቻችሁ። ሐዲስ አንፈልግም ግን አስቸጋሪ ነው ለእናንተ። መጨረሻ ላይ ቁርአን ግልጽና የተብራራው ነኝ ይላል። ባይዘ ቁርአን እኮ አይፈቅድም ሐዲስ እንድትቀበሏል። ቁርአኑ ሌላ ሐዲስ ወይም ተፍሲር በዛም ብዙ የሚል አለ በቁርአን ውስጥ። ይሰማል ትሰማለህ? ኔትወርክ ነው። ይሰማል ትሰማለህ? የኔ አይሰማም እንዴ? ይሰማ እንደዛ ኔትወርክ ነው። ይሰማል? ትሰማለህ? የኔ አይሰማም እንዴ? ትምህርቱን ልናሰፋ ነው እንደዛ አይነቱ ሜት አድርግና ክፈተው። ክርስቲያን ቀጥል። አይ ቲንክ ቢበቃን እፎይ። እፎይ አሁን የለም ድምጼ የተወሰነ መጥተሃል። ሐዲስ ካልተቀበልክ እኮ ከባድ ነው። ከቁርአን ጋር መጋጨት አይሆንብህም ራሱ? እንዴት? ለምን? ለምሳሌ ለምን? በምን ይጋጫል? መሐመድን የሚናገረው እንዳለ እንድትቀበል ታዘዋል ብዬ ነው። መሐመድ ሐዲስ እንደተናገረ ምን ማስረጃ አለ? እዛማ እንዴ ምን ማስረጃ አለክ? ሁለቱም በተመሳሳይ መንገድ በሰንሰለት ስለሆነ የመጡት ቁርአንም ሐዲስም የመጡበት መንገድ አንድ አይነት ነው። ዳኢፍ ቁርአን አለ፣ ሰሂህ ቁርአን አለ፣ ዳኢፍ ሐዲስ አለ፣ ሰሂህ ሐዲስ አለ። አንድ አይደለም። ቁርአን ደኢፍ የለውም፣ ለምሳሌ ደካማ የለውም። ሐዲስ ደግሞ ሰው የፈለገውን ደካማ ያደርጋል፣ የፈለገውን ደግሞ ሰሂህ ያደርጋል። ስለዚህ ይጋጫል። አንድ አለው ሐዲስ አለው። በጣም ቁርአን በጣም ብዙ አለው። ብዙ አይነት ቁርአን አለ። ከ10 በላይ ቁርአን አለ። ያ ደግሞ በሰንሰለት ነው የመጣው። ለምሳሌ ኢማም ሐፍስ፣ አሁን አንተ የኢማም ሐፍስ ነው የእሱ ሐዲስ ለዛውም ውሸታም ነው የሚለው አትቀበሉም። ቁርአኑን ትቀበላላችሁ። ልዩነት አለው። ስለዚህ እንዴት ትለየዋለህ? አሁን ለምሳሌ ሰላት ስገድ የተባለ ያለ ትሰግዳለህ። ለምን? ሰው ሲሰግድ ታይና ትሰግዳለህ። ሰው ሲሰግድ አይተህ ነው የምሰግደው እንጂ አንብበህ ምናምን አይደለም። ስንት ሰዓት እንደሚሰገድ አይደል? ከድር ሰዓትም አለ አልተናገረማ። በምመች ሰዓት ትሰግዳለህ። እንዴት ምን ብለህ መስገድ እንዳለብህ እንዴት ምን ብለህ አይ ሳዳ የምሩን እኮ ነው። ሳዳ እንዴት ወሲብ ማድረግ እንዳለባችሁ ተናግሮ ቁርአን ቂጣችሁን እንዴት መታጠብ እንዳለባችሁ ውዱ እንዴት ሰላት እንዴት መስገድ እንዳለባችሁ ካልተናገረ አስቸጋሪ ነው። መሐመድ ቤት ውስጥ እንዳመጡ ምግብ ከበላችሁ በኋላ ተበተኑ ብሎ ቁርአን አላህ እንጂ የምታመልክ ጭንቅላት ይኑረው አይኑረው ካልተናገረ ከሌሊቱ አንድ ሶስተኛ ላይ ይወርዳል የሚል እንኳን ካልተናገረ ደጃል የሚባለውን ነገር ካልተናገረ መረጃ የለውማ። ቁርአኑ ካልተናገረም እና አስቸጋሪ ነው። ለዛሬ ይብቃን። እኔ እንጃ ምንም አልገባኝም።
ሳዳ በቃ ጥያቄ እኔ ያለሽ? አንድ ጥያቄ ልጠይቅህና ልውል። እኔ አለኝ እሷ ተዋት። ቆይ አዎ አለኝ 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 ቀጥሉ። ምንድን እሺ ነው ያገባኝ? ቆይ እኔ ልቀጥል። ቆይ እሷ ለምን ከኔ እኩል አይደለችም? አዲሱ እንደ ህግ አለው። ድምጿ ግማሽ ስለሆነ ነው እያለ ነው ከድር። ታው ሳዳን አትንኳት፣ ሳዳን አትንኳት። ይሄ ክርስቲያን ቤት ነው፣ ሙስሊም ቤት አይደለም። ግማሽ ነች እያላችሁማ ታሸማሽሟት። እዛ ሙስሊሞች ጋር ነው፣ እኛ ጋር ከወንዱ እኩል ነው የምናያት። እንደውም ቅድሚያ እንሰጣታለን። ቀጥይ ሳዳ። እንደውም ሴቶች እኮ መግረፍ እኮ እምቢ ካሉ መግረፍ ራሱ ይፈቀዳል። ሚስቶችና መግረፍ ራሱ ይፈቀዳል። ለምን መታዘዝ አለባቸው? እሱ እናንተ ጋር ነው። እኛ ደግሞ መራር አትሁንባት፣ እንደ ገዛ ስጋ ውደዳት ስለሚል ግረፋት የሚለውን አንቀበልም። እሺ ቆይ በቃ እድሉን ሰጣኛለች እሷ። ኢየሱስ የማን ልጅ ነው? አራት ግረፍና አራት አግባና ግረፍ አንተ፣ እሷ ትጠይቅበት። ቀጥይ ሳዳ። የምትገረፍ ባይዘ በአሁኑ ሰዓት ላይ የምትገረፍ ሚስት አታገኝም። ከድር ገርፋ ነው ምልክ። እንኳን አራት አግብተህ አንዷ ራሷ ትገርፋለች በአሁኑ ሰዓት። አይ እፎይ ከድር የሚገረፉ አሉ፣ የሚታዘዙ አሉ። ስማ ከድር አባትህ እናትን ቢገርፋት ደስ ይልሃል? እስማማሃል? ተገራርፎ አይደል እንደዚህ የደረሱት? እነሱን አላልኩም። አንተ አባት አይ ጉድ የአባቴ ልጅ ነኝ እያለ እኮ ነው። እኔም አራት አግብቼ ቀጠቅጣለሁ እያለ ነው። ይመች። እንደው እንደ ልጅ ሆነ ስታስበው ግን አባትህ እናትን ሲገርፋት ብታይ ደስ ይልሃል? ከድር እንደው ከምር ተገራርፈዋል አለህ እኮ። እነሱማ ተገራርፈዋል። እኔ ሳላውቁ ተገራርፈዋል፣ ጨርሷሉ። አይ እሺ እኔ ካደኩ በኋላ ለምን ትልቅ ሰው ናቸው፣ በቃ የአዋቂ ሆነዋል። ከዛ በኋላ መገራረፍ ምን አመጣ? ዱዓይ ነው። ከዛ በኋላ አሁንም ብታምጽበት እናትህ እምቢ ብትለው፣ ለምሳሌ አልጋ ላይ እምቢ ብትለው ሲገርፋት ብታይ ደስ ይልሃል? እድሜ ገደብ አላስቀመጥም። ባይዘወይ አሁንማ እኔ ካደኩ በኋላ እነሱ ራሱ አያደርጉትም፣ ያፍሩኛል። እኔ ራሱ ሲጀመር ጅራፍ ምናምን ነገር የሚባል የለም። ሊያሳፍር በሆኑ ካወቅ መጀመሪያው ነው አስተምሮት እንኳን ለመቀበል ነው። አንተናተሮ እንጂ የሚያፍሩት ከሞራል አንጻር አይደለም አይደለ? እንዴት ልጃችን ፊት ደበድባታለሁ ብሎ ነው የሚያፍሩ። እድሜ አላስቀመጠም ክርስቲያን። ያው እስከዚህኛው እድሜ ድረስ ብቻ ግረፉ፣ ከዚህ በኋላ ትግረፉ አላለም። አም ሶሪ ጥያቄ መጠየቅ ይቻላል? ካመፀች ማን ትጠይቅ? አይ አም ሶሪ ቆይ ልጠይቅበት ሳዳን ጥያቄ ሳዳን ተቀበሏት። ጥያቄ አኔት ትቀጥያለሽ። ቆይ እኔ ልቀጥል። ቆይ እሱ አይሰማም። ቆይ አትረብሽ አንተ። ቀጥይ አንቺ ቀጥይሽ። አንዴ ሚዩት አድርጊ። ማለቴ ፈጣሪያችሁ ተወልዷል አይደል? እሺ ቀጥይ። ድምፅሽን ከፍ አድርጊውና እና ማለቴ ማን የወለደው ማን የፈጠረው? እሱ ፈጣሪያችሁ ተወልዷል አይደል? ኦኬ ቢኒ የተወሰነ ትልበታለህ ነው ራሱ ልሄድበት። ጥያቄዋ ምንድን ነው? እሱ ኦኬ ክርስቶስ ላይ ነው፣ ክርስቶሎጂ ላይ ነው። ፈጣሪ ተወልዷል ብላችሁ ትላላችሁ። ማን የወለደው ማን የፈጠረው የሚል ጥያቄ ነው የጠየቀችው። ማን የፈጠረው የሚል ጥያቄ ነው። ኦኬ መልካም ቢኒ እየተመቸው አልመሰለኝም። እኛ ምን እናምናለን? ሳዳ ፈጣሪ የሁሉ አስገኝ ነው እንጂ የሆነ ተገኘ አይደለም ብለን ነው የምናምነው። ስለዚህ የሁሉ አስገኝ ከሆነ ፈጣሪን ማን የፈጠረው የሚለው በራሱ ውድቅ ነው ማለት ነው። ፈጣሪ የሁሉ ፈጣሪ ስለሆነ እሱ ደግሞ
የሚፈጠር ስላልሆነ ማለት ነው። ሁሉን የፈጠረ ነው። ነገር ግን መወለድ ጋር ስንመጣ በደንብ አስተውይ። ቃል አካላዊ ቃል አምላካችን ቅድም ሳስረዳው ሰምተሻል። አባት አለ። ያ አምላክ ብለን ሶርስ ብለን የምናምነው ቃል አለው ብለን እናምናለን። የኔና አንቺ ቃል ዝርው ቃል ይባላል። በአየር ላይ ፈሶ አካል የለውም፣ የሚበተን የሚጠፋ ነው። የአምላክ ቃል ግን እንደኛ ድምፅ አይደለም። ቃሉ አካላዊ ነው። መፍጠር የሚችል ማድረግ የሚችል ፐርሰን ነው። ያ የአምላካችን ቃል በስጋ ተገልጧል ብለን እናምናለን። በስጋ ተገልጧል። ከአብ የወጣው ቃል፣ ከአብ የተወለደው ቃል እርሱ ወልድ ከማርያም ስጋና ደም ነፍስን ከማርያም ተካፍሎ ስጋን ለብሶ ተገልጧል። ስለዚህ ኢየሱስ ስንል የአብ የባህሪ ልጁ ነው፣ ቃሉ ነው፣ የአብ ቃሉ ነው። ያ ቃሉ ግን ከማርያም ከዘመን መጨረሻ ላይ ዘመኑ ፍጻሜ ሲደርስ ይለዋል ዕብራውያን ምዕራፍ 1 ላይ ከቁጥር 1 እስከ 3 የዘመኑ ፍጻሜ ሲደርስ ዓለምን በፈጠረበት በልጁ መጨረሻ በዚህ ዘመን ተናገረን ይላል። ነቢያትን ሲልክ ቆየና ማርያምንም ራሱ ፈጠራትና ማቃል የአብ የባህሪ ቃሉ ዓለምን ሁሉ ፈጠረ። ማርያምንም ፈጠራትና ከማርያም ግን ስጋና ደምን ነፍስን ተካፍሎ በዛ ቃል ስጋ ሲሆን ጸጋና እውነት ተሞልቶ ሲገለጥ፣ ስለዚህ ተዋህዶ ተገለጠ፣ ታየ ማለት ነው። ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል። ስለዚህ ያ ኢየሱስ የምታዩ አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው የባሪያም መልክ ያዘ። የባሪያም መልክ ይዞ በምስሉም እንደ ሰው ተገኝቶ ለመስቀል ሞት እንኳን የታዘዘ ሆነ ይለዋል ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 8 ማለት ነው። ስለዚህ ከማርያም ስጋና ደምን ተካፈለና ያ ስጋና ደምን የተካፈለው እርሱ ምን የተዋሃደው ነው? መለኮት የተዋሃደው ነው። እኔ ሰው ብቻ ነኝ። ያ ክርስቶስ የምታዩ ግን መለኮት የተዋሃደው ነው። መለኮት የተዋሃደው ነው ማለት ነው። ስለዚህ ተወለደ ስንል በስጋ ከማርያም ተወለደ። እርሷን ራሱ የፈጠራት እርሱ ቃል እሷን ፈጠራት። እርሱ ፈጠራት፣ ከእርሷ ግን በስጋ ተገለጠ፣ ተዋህዶ ብለን እናምናለን። ሊወለድ ገና ተረግዟል። እንዴት ትፈጠራለች? መልካም። አሁን መወለድ መረገዝ የምታውቂው አንቺ በሰውኛ ምንድነው? አስቀድመሽ የለሽም ነበረ። እናትና አባትሽ ይገናኛሉ። ከዛ በኋላ ዘር ይፈጠራል። ከዛ በኋላ ጽንሰቱ ያድጋል። እንደዛ ስሩ ፕሮሰስ መጥቶ እንትን የሚል ነው። ቃል አስቀድሞ ምን ብዬሻለሁኝ? ስጋና ደም ያልነበረው ነፍስ የሰውን ያልተካፈለው ከማርያም ያልተካፈለው ቃል የአብ ቃሉ ዓለምን የፈጠረ ነው። ሁሉን ያስገኘ ነው። በዓለም ሙሉ ነው። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም ይላል። ሁሉ በማን ሆነ? በቃል። ሁሉ ከሆነ በቃል ከተባለ የተፈጠረ ዓለም ሁሉ የተፈጠረው በቃል ነው። ከተፈጠረ ሁሉ ውስጥ ደግሞ አንድም ያለ ቃል የተፈጠረ የለም ማለት ነው። ስለዚህ ሁሉን የፈጠረው ቃል አስቀድሞ ቁጥር 10 ላይ ሲናገር በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በዓለም ነበረ፣ ዓለሙም ደግሞ የሆነው በማን ነው? በቃል ነው አለ። ቁጥር 14 ላይ መጣና ግን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ያ የነበረው አስቀድሞ ቃል ስጋ ያልነበረው ማይነካው፣ ማይዳሰሰው፣ ማይታየው፣ ማይመታው፣ ማይራበው፣ ማይጠማው፣ ማይደክመው፣ ማይያዘው፣ ማይወሰነው እርሱ የኛን ባህሪ የኛን ስጋ ባህሪ ደካማ ባህሪ የሚታይ የሚዳሰስ የሚመታ የሚራብ የሚጠማ የሚደክም ይሄንን የስጋ ባህሪ ከማርያም ስጋና ደምን ተካፍሎ ቃል ስጋ ሲሆን ቃል በስጋ ተዋህዶ ተገለጠ። ስለዚህ ያ የምታዩ የመለኮት ሙላት ያለው ነው። በሰውነቱ የመለኮት ሙላት ያለው ነው ማለት ነው። ስለዚህ የመለኮት ሙላት ያለው ከሆነ አስቀድሞ መለኮት ብቻ የነበረው አሁን ግን ከማርያም ምን ሆነ? ስጋና ደምን ተካፈለና እንደኛ ወንድሞቼ ሊለን እንኳን አላፈረብንም ይላል። ስለዚህ በሞት ላይ ስልጣን ያለውን በሞት ይሽር ዘንድ በስጋ ተገለጠ ይላል። በቀላሉ ኤግዛምፕል ላስረዳሽ። አላህ አስቀድሞ ዓለምን የፈጠረው በቃሉ ሁን በሚል ይፈጥረዋል። ምን
ማስረጃ ይሄን ያልክበት? ኦኬ ክፈትላት አንዴ ክርስቲያን። አሁን ላወራሁት እንዳለ መረጃ ልስጥሽ። ክርስቲያን አለ ክርስቲያን አለ ያ ምን ልክፈትላት? ፎይ ያ ያለ መረጃማ እንዴት አወራለሁ? ይኸውልሽ ያወራሁት በመጀመሪያ ክፍሉ ይሄ ነው። በመጀመሪያ ቃል ነበር። ምን አልኩኝ? በመጀመሪያ ቃል ነበረ። በመጀመሪያው ምን ሁሉ ነገር ሳይፈጠር በመጀመሪያው ቃል ነበረ። ቃልም በእግዚአብሔር ዘንድ ነበረ። ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበረ። ያ ቃል ራሱ ምንድነው? አካላዊ ቃል ነው፣ ፍጡር ቃል አይደለም። ቃል ምንድነው? እግዚአብሔር ነበረ አለን። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በደንብ አስተውይ። ሁሉ በእርሱ ሆነ። በማ በቃል ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። ሁሉ የሆነው በማን ነው? በእርሱ ነው የሆነው። ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ቁጥር 10 አድርገው ለማፍጠን ሙሉን አንቺ ክፍሉን አንብቢው። ይሄ ቃል ከዛ በኋላ ወደ ገዛ ወገኖቹ ይመጣል። ወደ ገዛ ወገኖቹ ይመጣል። ከዛስ በዓለም ነበር አለ። ይሄ ቃል የት ነው ያለው ብለን ስንል በዓለም ነበር አለን። ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም አለን። ሁሉ በእርሱ ሆነ። በደንብ አስተውይ። ከሆነው እንኳ አንድም ያለሱ አልሆነም። በማ ሁሉ በቃል ነው የሆነው። ቃል አካላዊ ነው፣ እግዚአብሔር ነው። ስለዚህ ሁሉ በእርሱ ከሆነ በኋላ ይሄ የት ነው ያለው ሲል በዓለም አለ። ዓለሙም ደግሞ በእሱ ነው የሆነው የተፈጠረው ማለት ነው። ቁጥር 14 አድርገው ትንሽ ከፍ አድርገው። ይሄ ቃልስ ምን ሆነ? ከዛ ይሄ በዓለም የነበረው ሁሉን የፈጠረው ሁሉን ያስገኘው ቃል በስጋ ተገለጠ። ምን ሆነ? በስጋ ተገለጠ። ቃል ስጋ ሆነ አለ። ረማሰይ ቃል ምን ሆነ? ስጋ ሆነ፣ ጸጋና እውነትንም ተሞልቶ በእኛ አደረ። ቃል ወደ ስጋ ተለወጠ እንዳትይ አደረ አለው። መጠበቂያ ነው። ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ስለዚህ ያ ቃል አስቀድሞ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም የነበረው የዘመኑ መጨረሻ ሲደርስ በምን ተገለጠ? በስጋ ተገለጠ። ለምሳሌ ብርሃን፣ እሳት ለምሳሌ አንድ ብረትን ለምሳሌ ይህን ብረት ነው ብለሽ አስቢው። ይህንን ሪሞት ይሄ ብረት እሳት ቢነካው ቀይ ይሆናል፣ ፍም ይሆናል። ይሄ ፍም በሆነበት ሰዓት ላይ ምንድን ነው የምትዩ? ብረት ነው የምትዩ ወይንስ እሳት ነው የምትዩ? ብረቱ ፍም ሆኗል ቀልጦ በእሳቱ ምክንያት። ስለዚህ ምንድን ነው የምንለው? እሳቱ ብረቱን ተዋህዶታል አይደለ? መነጠል አንችልም። ስለዚህ ልክ እንደዛው እሳቱ ማይያዝ፣ ማይጨበጥ፣ ማይነካ፣ ማይደሰስ፣ ማይመታ ነበረ እሳት ብቻ ስለነበረ። ነገር ግን የብረትን ገንዘብ አደረገና ብረቱን ብንመታው ብረቱን ብቻ ነው የመታ ነው አንልም። እሳት ተዋህዶታልና እሳቱ ብረቱን ምን ሆኖታል? ተዋህዶታል። ቃልም በደንብ አስተውይ። ቃልም በስጋ ሲገለጥ የመለኮት ሙላት በሰውነት ውስጥ እንደዚህ ተዋህዶ ተገልጧል። ብረት ብቻ አይደለም፣ እሳት ተዋህዶታል አይደለ? ይህንኛው ስንመታው እሳቱን መታን ወይም ደግሞ ብረቱን ብቻ መታን አንልም ነጥለን ስለተዋሃደው። ቆላሲያስ ምዕራፍ 2 ቁጥር 9 ክፈተው። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ ሲያድር አስቀድሞ የነበረው ቃል ስጋ ከጊዜ በኋላ የመጣ ነው፣ ከማርያም የወሰደው ነው። ነገር ተተዋህዶ በኋላ ዘላለማዊ የቃልን ገንዘብ ያደርጋል። ነገር ግን አስቀድሞ ቃል ስጋ አልተዋሃደም ነበረ። ሳይዋሃድ ማርያምንም የፈጠረ ያስገኘ ነበረ። ነገር ግን ማርያምን ከፈጠረ በኋላ ከእርሷ ስጋና ደምን ተካፍሎ ምን ሆነ? ተገለጠ። በእርሱም የመለኮት ሙላት በሰውነቱ ተገልጦ ይኖራል። ስለዚህ በክርስቶስ ሰውነት ውስጥ የመለኮት ሙላት ተገልጦ ይኖራል ማለት ነው። ተዋህዶት ልክ ብረቱ እሳቱን ተዋህዶት እንዳለው ቃል ወይንም ደግሞ የመለኮት ሙላት በዛ በክርስቶስ ስጋ ውስጥ ተዋህዶ ይኖራል ማለት ነው። ያ ከማርያም ስጋና ደም የተካፈለው የነሳው እርሱ ፍጹም አምላክ ነው ማለት ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። ስለዚህ ክርስቶስ በደንብ አስተውይ። አስቀድሞ ቃል ብቻ የነበረው በስጋ ሲገለጽ ስግው ቃል ቁጥር 5 አባቶች ለእነርሱ ናቸውና፣ በደንብ አስተውይ። አባቶች ለእነርሱ ናቸውና ከነርሱም
ክርስቶስ ምን ሆነ? በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። አባቶች ለእነሱ ናቸው። ከእነርሱም ክርስቶስ ምን ሆነ? በስጋ መጣ። ያ ከማርያም ስጋና ደምን ተካፍሎ ቃል በስጋው ተገልጦ ዕብራውያን ምዕራፍ 1 ክፈትልኝ። በስጋ ተገለጠ፣ ታየ፣ ተዳሰሰ፣ ተመታ፣ ተነካ፣ ተደበደበ፣ ተራበ፣ ተጠማ። እነኚህ የተነገሩለት በስጋ ስለተገለጠ ነው። መለኮት ስቲል በሁሉ የሞላ በሁሉ ያለ ነው። ማይያዝ፣ ማይመታ፣ ማይነካ፣ ማይዳሰስ፣ ማይራብ፣ ማይጠማ ነው መለኮት። ማይደክም፣ ማይቆም፣ ማይሄድ፣ እነኚህ ማይነገሩለት ነው መለኮት። ነገር ግን በስጋ የእኛን ስጋ ገንዘብ አድርጎ በዛ በስጋው ስለተገለጠ ማይወሰነው በጠባብ ደረት በአጭር ቁመት ተወስኖ ታየ። እንደዚህ ይላል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ለነቢያት ለአባቶቻችን በብዙ አይነት ጎዳና ተናገረ። እግዚአብሔር ነቢያትን ሲልክ ሲገሉ ነቢያትን እንደዛ ቆዩና ሁሉን ወራሽ ባደረገው ደግሞም ዓለማትን ምን ባለበት በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን። ስለዚህ ዓለማትን የፈጠረው እግዚአብሔር በምንድን ነው? በቃሉ ነው። ያንን ቃሉ ምን ብለን እንጠራለን እኛ? ልጁ። መጨረሻ ላይ ምን ሆነ? ነቢያትን ሲልክ ከቆየ በኋላ እግዚአብሔር ነቢያትን ሲልክ አንዳንዶቹን ሲገሉ፣ አንዳንዶቹን ሲያርዱ፣ አንዳንዶቹን ሲሰቅሉ ቆዩ። መጨረሻ ላይ እግዚአብሔር ፍቅሩን የገለጸው ምንድነው? ሮሜ ምዕራፍ 5 ከቁጥር 6 ጀምሮ እንደሚናገረው እግዚአብሔር ፍቅሩን የገለጸው በምንድን ነው? ልጁን በመላክ ነው። ቃሉን በመላክ ቃሉ በስጋ ተገልጦ ታየ፣ ተዳሰሰ፣ ተመታ፣ ተራበ። እነኚህ ሁሉ የተነገሩለት በስጋ ስለተገለጠ ነው። ስቲል በሁሉ የሞላ በሁሉ ያለ ነው። ኤርሜስ በደንብ ግልጽ ሆኖላታል ብዬ አስባለሁ። በተመሳይ እስልምናው ላይ አንድ ብቻ ላንሳ። ቁርአን ያላ ቃል ነው ተብሎ ይታመናል። ቁርአን ያላ ቃል ነው። በተለይም በዋብያዎች ዘንድ ቁርአን ያላ ቃል ከሆነ ፍጡር አይደለም ብለው ነው የሚያምኑት። ይሄ አራቱ መዛቦች የሚስማሙበት ነው። ያላ ቃል ነው ቁርአን፣ ፍጡር አይደለም። ኦኬ፣ እንደዛ ከሆነ ወረቀቱ ፍጡር ነው፣ እነካዋለሁ፣ ስቀራው። ለምሳሌ አሊፍ ላም ሚም ስል የሰማችሁት የፍጡር ቃል ነው ወይንስ የፈጣሪ ቃል? የፈጣሪ ቃል ነው። በተለይም እንደ ኢብን ሐንበል አቂዳ መሰረት ይሄንን የፍጡር ቃል ብሎ ያለ ካለ ቀጥታ ከእስልምና ይወጣል፣ ያስገድለዋል። ተውበት ማያደርግ ከሆነ አሊፍ ላም ሚም የሚለውን አሁን ለምሳሌ ፍጡር ነው ፍጡር አይደለም ብዬ ብጠይቅ የፍጡር ቃል ነው ብሎ ካለ አንድ ሰው እንደ ሐንበሊ አቂዳ በእስልምናው ዋብያዎች የሚከተሉት በተለይም ቀጥታ ያስገድለዋል፣ ተውበት ማያደርግ ከሆነ ማይመለስ ከሆነ። ስለዚህ ይሄ የሰማኸው ካዳ የኔን ድምፅ አይደለ? እኔ ፍጡር አይደለሁም እንዴ? ቁርአኑ ራሱ ወረቀቱ ምኑ የሚነካ የሚዳሰሳል? ያላ ቃል የሚነካ የሚዳሰስ የሚታይ ነው እንዴ? ምን ሆነ? በሚዳሰስ በሚነካ እንደዚህ ተገለጠ ማለት ነው። ስለዚህ ቁርአን ፍጡር አይደለም ብለው ያምናሉ። እና እንደዛ ነው። ሜይ ቢ ይበቃል ወይንስ አለው? እኔ አንድ ጥያቄ ብቻ ነው። እሺ ደከመኝ፣ ቀጥል። ኢየሱስ የማን ልጅ ነው? ኢየሱስ ማለት ስግው ቃል ማለት ነው። ኢየሱስ ስግው ቃልን የሚያመለክት ሲሆን መድኃኒት ማለት ነው። የእግዚአብሔር ልጅ ነው አይደለ? የእግዚአብሔር ልጅ ነው አይደለ? እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ትንቢቱ ከተፈጸመ በኋላ አይ ቲንክ ማቴዎስ ወንጌል ምዕራፍ 2:21 ቼክ አድርግልኝ ክርስቲያን። ኢየሱስ የሚለው ከድር በስጋ ከተገለጠ በኋላ የተሰጠው ስም ነው አይደለም? እግዚአብሔር ነው አይደለ? አባቱ አዎ ነው፣ ችግር የለው። ቁጥር 20 አካባቢ አድርገው ሲ ያ እግዚአብሔር ማን ነው? አብ ነው። ኦኬ፣ የአብ ልጅ ነው አይደለ? ኦኬ፣ ስሙን ምዕራፍ 1 ላይ ነው። ቼክ አድርገው ነው ችግር የለም። ማስረጃ ቆይ። እሺ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለች። ማን ትለዋለች? ኢየሱስ ትለዋለች። ይህ ስም በስጋ ሲወለድ ከማርያም የወጣለት ስም ነው። ስለዚህ ስግው ቃል ማለት ነው። በስጋ የተገለጠው እርሱ ክርስቶስ የወጣለት ስም በስጋ ከማርያም ሲወለድ ነው። አሁን ቀጥል ጥያቄን። ችግር የለውም። የአብ ልጅ ነው አይደለ? እሱ
በሚገባ ማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 እንደሚናገረው እርሱ የአብ ልጅ ነው። ቀጥል። እሺ ኢየሱስ ማለት ነው የአብ ልጅ ነው የስላሴ ልጅ ነው? ይሄን መልስልኝ። የአብ ልጅ ነው የስላሴ ልጅ ነው ማለት ምን ማለት ነው? የአብ ልጅ ነው አልንህ እኮ። ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስቱ እግዚአብሔር ሶስቱ ፐርሰን እግዚአብሔር ማለት ነው። እንዳንተ አስተምሮ የስላሴ ልጅ ነው ወይስ የእግዚአብሔር ልጅ ብቻ ነው? የአብ ልጅ ብቻ ነው? የአንድ ፐርሰንት ልጅ ነው ወይስ የሶስቱንም ፐርሰንት ልጅ ነው? ፐርሰንት ምንድን ነው እሱ? ፐርሰንት እኮ ከመቶ ምንድን ነው የሚባለው በአማርኛ? ኦኬ። ስለዚህ ስላሴ ማለት አብ ወልድ መንፈስ ቅዱስ ማለት ነው። ኢየሱስ የራሱ የአብ ልጅ ነው ወይ? ኢየሱስ የመንፈስ ቅዱስ ልጅ ነው ወይ? አይደለም። ምን ብለን ነው የምናምነው እኛ? ወልድ የአብ ልጅ ነው ብለን ነው የምናምነው እንጂ ወልድ በደንብ አስተውል። ወልድ የወልድ ልጅ ነው ወይ ብለን አናምንም። ወይም ደግሞ ኢየሱስ የራሱ ልጅ ነው ወይ ብለን አይደለም የምናምነው። ኢየሱስ የመንፈስ ቅዱስ ልጅ ነው ወይ ብለን አይደለም የምናምነው። ቅድም ሳስረዳ ለሌሊቷን ከሰማ የእግዚአብሔር ልጅ እኮ ነው። የእግዚአብሔር ልጅ የተባለ እግዚአብሔር የተባለው አባቱ ነው። ስለዚህ ስላሴ የምትለው እግዚአብሔር አይደለም ማለት ነው። ችግር የለው። አሁን ስላሴ ስትል ምንን ሪፈር እያደረግ ስለሆነ ስላሴ ብለን ስንል እኛ ምን እያልን ነው? አባት፣ ልጅ፣ መንፈስ ቅዱስ አልከደን። ስለዚህ ይህንን እንደዚህ ከለየ በደንብ አስተውል። እንደዚህ ከለየ የአብ ልጅ ነው ካልን ወልድ የማን ነው ልጅ አልኩ? የአብ ልጅ የእግዚአብሔር ልጅ ማለት ነው። እግዚአብሔር የተባለ እሱ ስለሆነ የእግዚአብሔር ልጅ ይባላል። ችግር የለውም። እሱ እግዚአብሔር ማለት ምን ማለት ነው? እግዚአብሔር ማለት ሁሉን ያስገኘ ሁሉን የፈጠረ ማለት ነው። ስለዚህ የሁሉ ገዢ ብሔር ገዢ ለማለት። ስለዚህ ስላሴ ስትል አካላትን ሪፈርም እያደረግ ስለሆነ በደንብ አስተውል። ስላሴ ስንል ሶስት አካልን የሚጠቁም ነው። ስለዚህ እሱ የሚጠቁም ስለሆነ በደንብ አስተውል። ወልድ የመንፈስ ቅዱስ ልጅ ነው ወይ? አይደለም። ወልድ የመንፈስ ቅዱስ በኩነት ግን ምን ብለን እናምናለን? ቃሉ ነው ብለን እናምናለን። ቃሉ ነው። መንፈስ ቅዱስ ደግሞ ለወልድ የባህሪ ህይወቱ ነው ብለን እናምናለን። ወልድ ደግሞ ለአብ ልጁ ነው፣ የባህሪ ልጁ ነው ብለን እናምናለን። እግዚአብሔር የተባሉ ሶስት ፐርሰን አይደሉም ማለት ነው። የአባቱ ብቻ ነው እግዚአብሔር የተባለው። የእግዚአብሔር ልጅ ተባለ እሱ። ስለዚህ ሶስቱ ፐርሰን እግዚአብሔር ነው የምትለው ሶስቱም አባት ካልሆኑ እግዚአብሔር አይደሉም ማለት ነው። ኢንዲቪዥዋሊ አብ እግዚአብሔር ተብሎ ይጠራል። መንፈስ ቅዱስ እግዚአብሔር ተብሎ ይጠራል። ወልድ እግዚአብሔር ተብሎ ይጠራል። ነገር ግን መንፈስ ቅዱስ አባቱ ነው። አዳምጥ። አልወጣኝም። እግዚአብሔር ተብሎ ይጠራል ማለት በኩነት ደግሞ ምን ብለን እንለያለን አልኩ? አብ ማለት አባት ማለት ነው ብዬ ነጠልኩልህ አይደለም? ወልድ ብቻውን ስላሴ ተብሎ አይጠራም። ችግር የለው። ሶስቱም አንድ ላይ ስላሴ ማለት አብ ወልድ መንፈስ ቅዱስን የያዘ ስለሆነ ማለት ነው። አብ ግን ብቻውን እግዚአብሔር ተብሎ ይጠራል። መንፈስ ቅዱስም ብቻውን እግዚአብሔር ተብሎ ይጠራል። ወልድም ብቻውን እግዚአብሔር ተብሎ ይጠራል። ስለዚህ እንደዛ ከሆነ በደንብ አስተውል። ልጅ አባት ቆይ እስኪ ቀላል ጥያቄ ልጠይቅህ። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? እንደ አንተ አስተምሮት ስላሴ ማለት አባትና መንፈስ ቅዱስና ልጅ ነው። አባት ልጅ ሳይኖር አባት ይባላል? ልጅ እንዴት? ልጅ ስትል እንዴት? አባት ካልክ ልጅ አለ ማለት ነው። ልጁ እኮ የእግዚአብሔር ልጅ ተባለ። ስለዚህ እነሱ እግዚአብሔር አልተባሉም። እሱ ልጅ ብቻ ነው እንጂ እግዚአብሔር አይደለም ማለት ነው። ብቻውን ማን አለ? አባት አልከው። ከሆነ መጣው እኮ አንተ ምን ብላ መጣ? አባት ልጅና መንፈስ ቅዱስ ብላ መጣ። አባት ልጅ ስላሴ ማለት ምን ማለት? ስላሴ ማለት ምን ማለት ነው ብዬ ስለ ምን አልከኝ? አባት ልጅና መንፈስ ቅዱስ ማለት ነው። 3% አባት ልጅና መንፈስ ቅዱስ ማለት ነው ብለህ መለስክልኛ።
አይ እኔ ተሳስቼ ነው። ስላሴ ማለት ምን ማለት ነው? እሺ ስላሴ ስንል ምን እያለን ነው? 3% ማለት ነው። 3% ማማ 3 አካል ወይ ደግሞ ማማ እነሱን አንተ ታብራራለህ። አላብራራም። ራስህ አይደለም ልታብራራ ደግመህ ትያዛለህ። ለማምለጥ እየሞከርክ ስለሆነ አይደለም። አባቱ ብቻ ነው እግዚአብሔር የተባለው። የእግዚአብሔር ልጅ እኮ ተባለ። እስኪ ስለዚህ አባቱ አብ ብቻ ነው። መንፈስ ወንድ ላይ ቅዱስ እያዛለህ አባቱ አይደለም። በራሱ ሎጂክ አይደለም። ነው። መንፈስ ቅዱስን አባት ብለን እንኳን አንልም አልኩህ እኮ ወንድማችን። ስለዚህ እግዚአብሔር አይደለም። እግዚአብሔር የተባለው አንዱ አባቱ ብቻ ነው። ከድር እ ሜቢ ግልጽ እኮ ነው። ይኸውልህ አብም እግዚአብሔር ተብሎ ይጠራል፣ ወልድም እግዚአብሔር ተብሎ ይጠራል፣ መንፈስ ቅዱስም እግዚአብሔር ተብሎ ይጠራል። ነገር ግን ስላሴ ስንል ደግሞ በደንብ አስተውል። አብ ለየብቻ አባት ብቻ እግዚአብሔር ይጠራል። ይባላሉ። አዎ አብ አብ ብቻ የሚጠራበት ነው። ወልድና መንፈስ ቅዱስ እሺ የሚጠሩበት አይደለም። በደንብ አስተውል። መንፈስ ቅዱስ ብቻ የሚጠራበት እንጂ አብና ቃል የሚጠሩበት ወይንም አብና ወልድ የሚጠሩበት አይደለም። ገባ? ወልድ ደግሞ የወልድ ስም ብቻ እንጂ የአብና የመንፈስ ቅዱስ ስም አይደለም። አሁን ገባ? አልገባኝም። ቆይ መንፈስ ቅዱስ እግዚአብሔር የተባለበትን ማስረጃ አሳይኝ። እሺ ከመጽሐፍ ቅዱስ እሺ አይ ቲንክ ሐዋርያት ሥራ ምዕራፍ 5 ላይ አንዴ ቼክ አድርግልኝ ክርስቲያን። አናንያን ያሳሳተበትን ኦኬ ቼክ ላድርግ ራሴ ወይንስ ቢኒ ታስታውሳለህ? 5 ላይ ነው። እስከዛ ግን ፎይ ምናልባት አንድ ሎጂክ በራሱ ጥያቄ ራሱን እንትን እንበለውና እስከሚያወጣለት ከድር አንተ የሰው ልጅ ነህ እ ቆይ እንመጣበታለን። እሱ ማስረጃ አይ ያውጣና እኔ የሰው ምን ፈታ አስፈለገ? ያርጉ የሰው ልጅ ነኝ። ቆይ ያው ተከፍቶላል። ተከፍቶልሃል። ሐዋርያት ሥራ ምዕራፍ 5 ላይ ቁጥር 3 ላይ ተከፍቶልሃል። ጴጥሮስም ሐናንያን ሆይ መንፈስ ቅዱስን አንብቦ ታታልላለህን? ከመሬት ሽያጭ ታስታር ያለ ሐናንያ ምን አደረገ? መሬት እንትን ብሎ ሶሪ ሐናንያ በደንብ ክፍሉን ላንብብልህ ቅድሚያ። ጴጥሮስም ሐናንያን በደንብ አስተውል። ሐናንያ ሆይ መንፈስ ቅዱስን ታታልላለህን? ከመሬቱ ሽያጭ ታስቀር ዘንድ ሴጣን በልብህ ስለምን ሞላ? ማንን ታታልል ዘንድ አለው? ከድር አንብቦ ቀጥል። መልስልኛ። ማንን ታታልል ዘንድ ነው ያለው? እኔ እሱን አይደለም እኮ ማታለል ሳይሆን እግዚአብሔር የተባለበት መንፈስ ቅዱስ አንተ ሆን ብለህ ነው የምታደርቀኝ አንድ ሰውዬ። ይኸውልህ ምን አለው? ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሴጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከው በኋላ በስልጣንህ አልነበረምን? ይህንን ነገር ስለምን በልብህ አሰብክ? እግዚአብሔርን እንጂ ሰውን አልዋሸህም አለው። ማንን ነበር ለማታለል የሞከረው አናንያ? ከድር አይደለም እግዚአብሔር የተባለበት ቀጥታ እግዚአብሔር የተባለበት እንደ ሀብ እግዚአብሔር ተብለዋል። ይኸው እኮ እያሳየው እኮ ነው። አናንያ ማንን ነው ለማታለል የሞከረው? መንፈስ ቅዱስን ነው አይደለ? ማንን ነው እያታለልክ ያለኸው አለው? እግዚአብሔርን። መንፈስ ቅዱስ እግዚአብሔር ስለሆነ ማለት ነው። ይሄ እግዚአብሔር መንፈስ ቅዱስ እግዚአብሔር ነው የሚል የት አለ? አንብበው እስኪ ክፍሉን እፎይ አንብበው። የለም ከኛ ምር ቆም ብለህ እያዛክ ነው። ቆይ እፎይ ቶ ችግር የለውም። አይደለም በራሱ ሎጂክ ትመታለህ። ና እስቲ ና መልስ። እኔ አንተ ሰው ነህ አይደለም? መልስ። ጥያቄ በጥያቄ መልስልህ። ሰው ነህ አይደለም? ስለ አምላክ ነው፣ ስለ ሰው እያወራን አይደለም። ስለ አምላክ ነው። አረ መልስ፣ ችግር የለም። ልመልስልህ እኮ ነው፣ ምንም ችግር የለም። ስለ አምላክም ቢሆን በራስ ሎጂክ ልመልስ እኮ። ስለዚህ አንተ ሰው ነህ አይደለም? አምላክና ሰው ምን አመሳሰለው? እሺ አንተ የሰው
ምን ያህል ፋልሴቶ እንደሆነ ወይም የማይሰራ እኔ እንደሆነ በኔ ላሳየው። አደም ነኝ። ቆይ እኔ በኔ አደም ነኝ። ምን የሰው አገናኘው? ልጅ ነው። እኔ የሰው ልጅ የሰው ነህ። ልጆች ነኝ። የሰው ልጅ ነኝ። አንተ የሰው ልጅ ነህ። ቴንክ ዩ የሰው ልጅ ነህ። የአባት ልጅ ነህ። የሰው ልጅ ነህ። ግን አንተ ሰው የሚባለው አባት አንድ የአንተ አባት ብቻ አይደለም ሰው የሚባለው አይደለም። ከሱ ሌላ አምላክ ጋር ሌላም አለ። አይገናኝም። አንተ የምታወራ ቆይ ነገር ቆይ መልስ አምላክ ጋር መልስ አይገናኝም። መልስ። ይኸውልህ አንተ የሰው ልጅ እኔ የሰው ልጅ ነኝ አልክ። ሰው የሚባለው የአንተ አባት ብቻ ነው ወይስ ሌላም አለ? እሱን መልስ። መልስ ከድር። እኔ የእናትና የአባት ልጅ ነኝ። ስለዚህ አንተ የእናትና የአባትና ከእናት ነው የተወለድኩት። ቴንክ ዩ። ስለዚህ ስፔሲፋይ ታደርገዋለህ። ስለዚህ አንተ የአባት ልጅ ነህ። አባት ዘሴም ታይም ደግሞ ሰው ነው። ገብተዋል። አንተ ደግሞ ዘሴም ታይም የእናትም ጭምር ነው። ቆይ ችግር የለም እሱ የእናትም ነህ፣ ችግር የለው። አዘሴም ታይም ደግሞ አንተም ሰው ነህ፣ ልጅም ነህ። በተመሳሳይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ሲባል አብ በተመሳሳይ እግዚአብሔር ቢባልም የኢየሱስ ክርስቶስ አባት ነው፣ እንደገና ደግሞ እግዚአብሔርም ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ እንደገና ደግሞ በተመሳሳይ ሰዓት ራሱ እግዚአብሔር ነው። አዘሴም ታይም ማለት ነው። ልክ አንተ የሰው ልጅ ተብለህ አንዴ ከገባህ ጥቅሱ ራሱ እኮ ግልጽ ነው እኮ እየመለስኩልህ እኮ ነው። ማብራሪያ እኮ አይፈልግም ነበረ ጥቅሱ ራሱ። ከድር ግን አውቆ ነው እንጂ ለምሳሌ ከድር አንተ አላህን እንጂ ሰውን አታታልልም ብትባል አሁን ሰውን አላህን እንጂ ያታለልከው ሰውን አይደለም ከተባለ አውቶማቲካሊ ማንን ያታለልከው የሚባለው? ይሄ ስለ አምላክ ነው ቀጥታ። እስቲ መንፈስ ቅዱስ አምላክ ነው የሚል ማስረጃ ያሳይ። እኔ አንተ አሁን ለምሳሌ ዋሸህና አላህን ነው እንጂ የዋሸኸው ሰውን አልዋሸህም ብዬ ካልኩ የዋሸኸው ማንን ነው? እኔ ስለ አምላክ እኮ ነው ወንድሜ እኮ አንተ ስትዋሽ አሁን ለምሳሌ ረመዳንን ተደብቀህ ስትበላ አገኘው አላህን ሰውን ዋሽተሃል፣ አላህን ግን ልትዋሹ አትችልም ብልህ ምን ማለት ነው? አላህን ጠርቼዋለሁ አይደል? የዋሸሁት ነው አይደል? እሱን ነው ልትዋሹ አትችልም እያልኩ ያለሁት አይደል? ምን አልከኝ? እፎይ ገብቶ ለምንድን ነው አይሰማም? እንዲያውቅ ነው አይደለም እግዚአብሔር የተባለ የእግዚአብሔር ልጅ ተባለ። እግዚአብሔር ደግሞ እኮ እንደዛ ነው የሚልህ እኮ ጠቅሱ እያለ ያለው እኮ እግዚአብሔር ልጅ ነው አይደለ? ኢየሱስ ነው አይደለ? መንፈስ ቅዱስም ልጅ ሁለቱም ልጁም መንፈስ ቅዱስም አንዳንድን ክፈት ዮሐንስ አንዳንድ ከድር ሆን ብለህ ነው አይደለ የምትደርቀው? አይደለም ስላልገባኝ ነው። ኦኬ አላህ እግዚአብሔር ፈጣሪ ነው። አንድ ፐርሰን ሆኖ ኦኬ ምኑን ነው አንድ ፈጣሪ ነው የምትለው? ቃሉ ፈጣሪ ነው ፈጣሪ አይደለም? ንግግር ነው ንግግር። ስለዚህ ቃሉ ፈጣሪ ነው አይደለም? ንግግር ነው። ስለዚህ አላህ እንደኔ ነው ንግግሩ። እሱ ሲፈልግ ሲያዝ ሆን ይላል ይሆናል እኮ። ያ ንግግሩ ፍጡር ነው ወይ እንደኔ? አልተነገረም ስለሱ። ስለዚህ ስለ አምላክ ቃል አታውቅም። ቃሉ ስለዚህ ሳታውቅ እኛ ጋር ደግማ አሁን ስላንተ መልስ ኦኬ እኔን እንገርህ ራስ አንብብ። አላነብም እኔ አሁን ቀጥታ አንብብ። ከዛ ጥያቄ ካለ ትጠይቀኛለህ። አንብብና አይልም ካልክ አንብብና ትጠይቀኛለህ። አይደለም አንብብ። እኔ መንፈስ ቅዱስና ልጅ አምላክ ነው አይደለም፣ አባቱ ነው። አብ አባቱ ነው፣ አምላክ ተብለዋል።
ስለዚህ መንፈስ ቅዱስ አባቱ አይደለም ካልክ አምላክ አይደለም ማለት ነው። ምንድነው የምቀባጥረው? እናታት ምንድነው እያወራ ያለው? አምላክ የተባለው አባቱ ብቻ ነው። ምንድነው የምቃዠው? አባት የተባለው አባቱ ብቻ ነው። ታዲያ እኛ ምን አለ? አምላክ የተባለው አባት ብቻ ነው። ማን ያለ? ትወራርድልኛለህ? ትወራርዳለህ ከኔ ጋር? አንብብ እስኪ ይሄን ክፍል። አምላክ የተባለው አባቱ ብቻ እንደሆነ እሺ፣ ቴንኪው። በመጀመሪያ ቃል ነበር አለ። በመጀመሪያው ማን ነበር አለ? መልስ። ማለት ንግግር እኮ ነው። አይ እሱን እንመጣበታለን። በመጀመሪያው ቃል ነበር አለ አይደለ? ቃልም በእግዚአብሔር ዘንድ ነበር አለ። ቃል በማን ዘንድ ነው? ቃል ማለት ንግግር በአምላክ ዘንድ ነበር። ኦኬ እሺ። ቃልም በእግዚአብሔር ዘንድ ነበረ። እሺ፣ ቃል ማለት ንግግር ነው። ቃል ምንድን ነው እሱ አለህ? ንግግርም እግዚአብሔር ዘንድ ነበረ። እሺ፣ ቀጣይ ሶስተኛ ላይ ሄድ። ቃልም ምንድን ነው ይላል? ንግግር ነው። ቃል አስተምሮ ቃልም ምን ነበር ይላል? ቀጣይ አንብበው። ሶስተኛውን ስንኝ አንብብ። ልጁ እግዚአብሔር ነበር አይደለም? ቃልም እግዚአብሔር ነበር። በእናትህ አንብብ እንጂ አንብብ። ምን አይነት ሰው ነው? እናታችሁ አንተ ክርስቲያንን መሮት ወጣ። ቃልም እግዚአብሔር ነው የሚለው በእናትህ በቃ በድሮም ብለህ እየዛክ ነው። ይበቃል። ሶስተኛውን ስንኝ ላለማንበብ በጣም ተንጋተልከን። እዚህ ባልከው ነገር ላይ አንድ ጉዳይ አለኝ። አሁን ያልከው ፈጣሪ ልጁን የላከው ከኃጢአታችን ሊጠብቀን ኃጢአታችንን ሊተውልን ነው ያልከው። እሺ ኃጢአት የሚተው ከሆነ በሱ እዛው ቁጭ ብሎ ሰማይ ላይ ልጁን ሳይልክ ሳያስገድል ሳያስገርፍ ኃጢአት መተው አይችልም ፈጣሪ? ሃይማኖትሽ ምንድን ነው? ኢስላም ነኝ። ኦኬ ምን ነው? ኢየሱስ ሳይመጣ በፊት የሞቱት ኢየሱስ ክርስቶስ ምድር ላይ ሳይመጣ የሞቱትስ በኃጢአታቸው ነው የሞቱት? እሱ መጥቶ ኃጢአትን መልካም የእኛን አረዳድ በደንብ ሜይ ቢ በዚህ ጉዳይ ላይ ምላሽ ሰምተሽ ታውቂያለሽ? ክርስቶስ ለምን እንደሞተ ምናምን ነገር የሰማሁት ቢኖር ኃጢአትን ሊያስወግድ ኃጢአታችንን ሊያጥብልን ነው የሚባለው። ይሄን ነው የሰማሁት። ያ በዚህ ላይ ጥሩ አስተምሯለን። እኛ ምን አለ መሰለሽ እግዚአብሔር ማሪ ይቅር ባይ እንደመሆኑ መጠን ፈራጅ ዳኛ ነው ብለን እናምናለን። ሁለቱንም ነው ብለን ነው የምናምነው እኛ። አይ ቲንክ አንቺ ነው የሚደርበው። ኦኬ እሰማሻለሁ። ያ ሁለቱንም ፈራጅም ነው ቀጪም ነው ይቅር ባይም ነው ብለን ነው የምናምነው። አንዱን ያልጣሰ ማለት ነው። ስለዚህ ገና ዘፍጥረት ምዕራፍ 2 ላይ ሲጀምረኛ ምን አለ መሰለሽ እግዚአብሔር አስቀድሞ ዘፍጥረት 1 ላይ ከቁጥር 27 እስከ 28 እግዚአብሔር አዳምና ሔዋንን ፈጠረና ዝም ብሎ ፍጡር እንደ እንስሳ አይደለም የፈጠረን ብለን እናምናለን። ክፍሉም እንደሚናገረው ገዢ አደረጋቸው። በእንስሳት ላይ በፍጡራን ላይ ገዢ አደረጋቸው። ገዢ ማለት በቃ ልክ እግዚአብሔር የባህሪ ገዢ ነው ፈጣሪ። እኛንም በተመሳሳይ እሱ ገዢ እንደሆነው እኛን ገዢ አድርጎ ነው የፈጠረን። እሱ በባህሪው ነው የሚገዛው። ለእኛ ግን በጸጋ እንድንገዛ ሰጠን።
ሁሉን ገዢ ከሆነ በምንድን ነው እሱ እኛ ደግሞ የእሱ የበታች መሆናችን የሚታወቀው? አይታወቅም። ስለዚህ አንድ ህግ ሰጠ። በገነት ውስጥ ሁሉም ብሉ፣ ሁሉም ግዙ፣ አንዲት ዛፍ ግን እችን እንዳበሉ፣ እቺ በእኔና በእናንተ መካከል ድንበር ነች። ዘፍጥረት ምዕራፍ 2 ላይ ከቁጥር 14 ጀምሮ አለ። እችን ከበላችሁ ትሞታላችሁ፣ እችን ካልነካችሁ በሰላም ትኖራላችሁ ነው። እቺ የፍቅር ድልድይ እንላታለን፣ ወይም ደግሞ የፍቅር ህግ እንላታለን። በእኛና በእግዚአብሔር መካከል ያለን ሁሉንም ገዢ ሆነን እኛ ግን ለእግዚአብሔር ተገዢ መሆናችን የሚታወቀው አዳም የሚታወቀው ያችን ህግ በመጠበቅ ነው። አንዲት ህግ ብቻ ነች መጠበቅ ያለበት። ነገር ግን ዘፍጥረት ምዕራፍ 3 ላይ ሴጣን በተንኮሉ በእባብ ልብ አድሮ ወደ ሔዋን ሄደ። በእውኑ እግዚአብሔር በገነት ካለው ዛፍ እንዳበሉ ከልክሏችኋልን አላት። እንበላለን ተገነት ካሉት ዛፎች፣ ነገር ግን ያንን ዛፍ እንዳንቀርብም እንዳንነካውም እንዳንበላውም ከለከለን። እሱን ከበላችሁ ትሞታላችሁ አለ እግዚአብሔር አለችው። እግዚአብሔር ዋሽቶ ነው። ብትበሉ እንደሱ እንደምትሆኑ አውቆ ነው፣ ቀንቶባችሁ ነው አይነት ሀሳብ ነገራት። ሔዋን ከዛ ዛፉን ስታይ ጓጓች፣ የሴጣንን ድምፅ ሰማችን ነው። ስለዚህ ወስዳ በላች፣ ባሏንም አበላችሁ። በዚህ ምክንያት ምን መጣባት? ሎንግ ስቶሪ ሾርት ፍርድ መጣብን። በሉ። የማንን ቃል ጣሱ? አሁን የእግዚአብሔርን ቃል ጣሱ፣ የሴጣንን ቃል ሰሙ። የግዴታ እግዚአብሔር እነሱ እንዲሞቱ ማድረግ አለበት። ለምን? ከበላችሁ ትሞታላችሁ ስላላቸው። ካልሞቱ እንደ እግዚአብሔር ሆነው ዘላለማዊ ሆነው የሚቀጥሉ ከሆነ ሴጣን እውነቱን የተናገረው ያስብላል። እግዚአብሔር ማይቀጣቸው እንዲሞቱ ማያደርግ ከሆነ ሰው ሊማይሞት ከሆነ ዘላለም ሆኖ የሚቀጥል ከሆነ ሴጣን አልዋሸም፣ ትክክል ነው። እግዚአብሔር ግን ዋሽቷል፣ ትሞታላችሁ ብሎ ተበላችሁ ትሞታላችሁ ብሎ ማይሞት ሆነዋል የሚል ስለሚያመጣ እግዚአብሔር እውነተኛ ፈራጅ ስለሆነ ቃሉ ትክክል ስለሆነ ፍርድ መጣባቸው። እነሱ ሊሞቱ በመሆናቸው ምን ሆነ? ሴጣን ውሸተኛ ሆነ ማለት ነው። ተበላችሁ እንደ እግዚአብሔር ዘላለማዊ ትሆናላችሁ፣ አምላክ ትሆናላችሁ ያለው የሴጣን ንግግር ውሸት ሆነ። ስለዚህ እግዚአብሔር ሞትን ምን እናምናለን? ሃኒ እግዚአብሔር ፈራጅ ነው፣ ፍርዱን አሳይቷል። ቃሉ ትክክል ነው፣ ማይታበይ ነው። እንዲህ የሚሞቱ አስረግጦ አሳይቷል፣ ፈርዶ አሳይቷል። ሴጣን ውሸተኛ መሆኑን አሳይቷል። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ዲያብሎስ ሐሰተኛ የሐሰት አባት ሐሰት ሲናገር ከራሱ ይናገራል ይላል። እግዚአብሔር እውነተኛ ነው፣ ቅዱስ ነው። ስለዚህ ፍርዱን አሳየን። ግን እግዚአብሔር ደግሞ እኛ ምን እናምናለን? ሃኒ ዳኛ ብቻ ነው ብለን አናምንም። ይቅር ባይም ነው። ፈራጅ ብቻ ነው ብለን አናምንም። መሐሪም ነው ብለን እናምናለን። ከፈረደባቸው ሞት ካመጣባቸው በኋላ እነሱ እግዚአብሔርን መሆን ነው የፈለጉት፣ ወደ እሱ መሄድ ነው የፈለጉት፣ አልቻሉም። እርሱ ግን በስጋ ወደ እነሱ መምጣት ይችላል። አንቺ ብድግ ብለሽ አሁን ላጥ ላጥ ብለሽ ቤተ መንግስት አብይ ጋር እንኳን መግባት አትችይም። እሱም ሰው ሆኖ አንቺም ሰው ሆነሽ ቤተ መንግስት እንኳን መግባት አትችይም። ለምን? ዘበኛው ቀንድሽን ነው የሚልሽ። አብይ ግን ከፈለገ ወደ አንቺ ብድግ ብሎ መምጣትና መግባት ይችላል። ሰው የናፈቀው እግዚአብሔርን መሆን ነበረ። እንደ እግዚአብሔር ዘላለማዊ መሆንን ነው አዳም የናፈቀው የሴጣንን ንግግር ሰምቶ። ስለዚህ እንደማይችል እሱን ካሳየው በኋላ እርሱ ግን በስጋ ተገለጠና ሞቱን በሞቱ ሻረ። ሴጣን ሞት አመጣበት። ዕብራውያን ምዕራፍ 2 ላይ ቁጥር 14 እና 15 እንደሚናገረው ወንድሞች በስጋና በደም እንደሚካፈሉ እሱ በደምና በስጋ ተካፈለ። ይሄውም በሞት ላይ ስልጣን ያለውን ይሄውም ዲያብሎስ ነው፣ በሞት እንዲሽር ይለዋል። ስለዚህ ሞት የተፈረደብንን በሞት ያንን ፍርዱን ካሳ ያስፈልጋል። ሁሉም የሰው ልጅ ደግሞ ዕዳ ሆነ ኖረበት። ምን አይነት ዕዳ? ሞት የሚባለው። ያንን ሞት አራግፎ ዘላለማዊ መሆን የሚችል ጠፋ። ከዛ በኋላስ ራሱ ቃል ወልድ ማለት ነው በስጋ ተገለጠና የእኛም ሞት ሞተና ዘላለማዊነትን ሰጠን። ምን? እሱን ስታምኚ አሁን ልክ ስትሞቺ ሞተሽ አፈር ሆነሽ እንደ ቅጠል በስብሰሽ አትቀሪም። ስለዚህ ዋና ዋስትናሽ ምንድነው? ክርስቶስን ማመንሽ። ዛሬ ምሰሪው ነገ ምሰሪው ኃጢአት ሳይሆን
ሞተሽ አፈር ሆነሽ ወይም በስብሰሽ ምቀሪው አይደለሽም። ትንሣኤ አለሽ። ትንሣኤሽ ደግሞ ስትነሺ በእርሱ በማመንሽ ትነሻለሽ። ዘላለማዊ ሕይወትን ይሰጣል። በስብሶ እንደማይቀር ሞቶ ተነስቶ የሚያምንብኝ ለዘላለም ይኖራል ብሎ ማህተም ሰጠን። ሞቱን በሞቱ ሻረው፣ ዘላለማዊነትን ሰጠን። ስለዚህ ክርስቶስ መሞት ያስፈለገው ካሳውን አንድ ለመካስ አንድ በይ ቤዛ ለመሆን አንደኛ እዛ ሆኖ አይምርም ወይ ላልሹ ለመካስ ካሳ መካስ ስላለበት ቀላል ኤግዛምፕል ኮምፔር አድርጌ ልስጥሽ። እዛ ጋር መጀመሪያ ያጠፋችው ሔዋን ነበረች። ሔዋን ድንግል ነበረች። የመጀመሪያ የሰይጣንን ቃል የሰማችው ሔዋን ነች። እዚህ ጋር ደግሞ ክርስቶስ በስጋ እንዲወለድ የመጀመሪያ ቃል የሰማችው ዳግማዊቱ ሔዋን ማርያም ነች። ቅድስት ድንግል ማርያም ድንግል ማርያም ዘፍጥረት ምዕራፍ 3 ላይ ከቁጥር 1 እስከ 4 አካባቢ የመጀመሪያ የሰይጣንን ቃል የሰማችው ሔዋን ነች፣ ድንግል የነበረችው። ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 26 ጀምሮ የመጀመሪያ የእግዚአብሔርን ቃል ያንም በስጋ እንደሚወለድ የሰማችው ማን ትሆናለች? ማርያም ትሆናለች። ያቺ ድንግል ነች፣ እችም ድንግል ነች። ያችኛው የሰይጣንን ቃል ሰማች ሔዋን፣ እችኛይቱ ደግሞ ማንን ሰማች? የእግዚአብሔርን ቃል ከገብርኤል ትሰማለች። በሴት እዛ ጋር ሰው እንዳይወቀስ ካሳው በተመሳሳይ መምጣት ስላለበት ድህነቱ ደግሞ በማን ይመጣል? በሴት ምክንያት ወደቅን እንዳይል ድህነታችን የመጣው በሴት ምክንያት ነውና ሔዋንን እንዲያመሰግን ካሳው በተመሳሳይ ይመጣል ማለት ነው። ያችኛይቱ ሔዋን ዕፀ በለስን በላች። ዕፀ በለስን በላችና ለሌሎቿ በላች። እችኛይቱ ሔዋን በጆሮ የሰማችው ያ ቃል ስጋ ይሆናል ከአንቺ የሚወለደው እሱ ቅዱስ የእግዚአብሔር ልጅ ይባላል የተባለችው በማኅፀኗ ያደረው ቅዱሱ የእግዚአብሔር ልጅ እርሱ ከሰማይ የወረድኩ ሕያው እንጀራ ነኝ፣ እኔን የሚበላ የሚጠጣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ያለው፣ እኔ የወይን ግንድ ነኝ ያለው እርሱ የዘላለም ሕይወት የሚሆን ለነፍሳችሁ እንጀራ ነኝ ያለው ክርስቶስ ለመጀመሪያ የተወለደው ከእርሷ ይሆናል። ያቺ በመብል ምንን አመጣች? ሞትን አመጣች። ክርስቶስ በተመሳሳይ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 ሲበሉ ህብስቱን አነሳ፣ ይሄ ስለ እናንተ የሚቆረስ ስጋዬ ነው። ጽዋውን አነሳ፣ ይሄ ስለ እናንተ የሚፈስ ደሜ ነው፣ የአዲስ ኪዳን ቃል ኪዳን፣ ይሄንን ብሉ፣ ይሄን የሚበላ የሚጠጣ ዘላለም ሕይወት አለው ይላል። ያኛው ሔዋን በመብል ሞት መጣባት። እዚህ ጋር ክርስቶስ ይመጣና በመብል ሕይወትን ይሰጠናል ማለት ነው። ሕይወትን ይሰጠናል። በደንብ አሰቢ። ስለዚህ እዛ ጋር በአዳም ምክንያት ሞት መጣብን። አዳም አንተ አፈር ነህና ወደ አፈር ትገባለህ ተብሎ አዳም ላይ እርግማኑ መጣ አይደለ? ሞቱ እሱ ላይ ተጣብቆበት እንደ ሴጣን የተረገመ ሆኖ እንዳይቀር አፈር ነህና ወደ አፈር ትገባለህ ብሎት እርግማኑን ወደ መሬት አደረገለት። እርግማኑ ላዩ ላይ አዳም ላይ ተጣብቆ ቁራኛ ሆኖት እንዳይቀር ምን ሆነ? አፈር ነው። ወደ አፈር ይመለስና አፈሩን አራግፎ በዳግም እንዲነሳ ሞት በአዳም በኩል ቢገባም ሕይወት ደግሞ በማን ሆነ? በዳግማዊ አዳም ከዛ ከቅድስት ድንግል የተገኘው እርሱ የሰው የእኛን ባህሪ ያደረገ በስጋ የተገለጠው እርሱ ስጋን ተዋህዶ የተገለጠው በእርሱ ደግሞ ምን እናገኘ? ሞቱ በሞት ተሻረና አዳም ላይ የመጣው ሞት በሞት ተሻረ፣ ሕይወትን ሰጠን። እኔ ምንድን ነኝ ይላል? እውነት፣ ሕይወት፣ መንገድ ነኝ አለ። እኔ እውነት፣ መንገድ፣ ሕይወት ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲሁም አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20 ጀምሮ ሞት በአንድ ሰው በኩል በአዳም ገባ፣ ትንሣኤ ሕይወት በክርስቶስ ይላል። ስለዚህ ንጽጽሩ በተመሳሳይ መምጣት አለበት። የመጀመሪያው ስለዚህ ክርስቶስ በስጋ መገለጡ ለምንድን ነው? ቤዛ ለመሆን። ይሄ ከብዙ በትንሹ ንጽጽሩ ነው። ብዙ ንጽጽሮች አሉት። ሁለተኛ ክርስቶስ ለመጣው ለምንድን ነው? እሱ ምሳሌ ለመሆን፣ አርያ ለመሆን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 22 እስከ 24 እንደሚናገረው ሰዎች ኃጢአት ሰርተው ወይ ወንጀል ሰርተው በዛ በወንጀላቸው ቢቀጡና ቢታገሱ ብዙ ምንትን ላይል ይችላል። ግን ጥፋታቸውን ነው እየተቀበሉ ያሉት። ዝም በማለታቸው ሰማው እንትን ልትይ ትችያለሽ። ነገር ግን ምንም ጥፋት ሳያጠፉ መቀጣት እንዴት ያለ ነው? እሱ ብቻ አይደለም፣ ስለ ሌሎች ስለ አንቺ ጥፋት ደግሞ ለአንቺ ብሎ ወዳ እየከፈለልሽ አንቺው ራስ ስቀጭው። ያ ማለት ምን ማለት ነው? በቀላሉ አንቺ ጥፋተኛ ሆነሽ እንኳን አጥፍተሽ አብይ መጥቶ ለምሳሌ አገርኛ ላድርገው ፖለቲካ እንዳታደርጉት
እግርሽን ጎንበስ ብሎ ጫማሽን አውልቆ እግርሽን ቢያጥብ አጥፍተሽ እንኳን ምንድን ነው የሚሰማሽ? ለዚህ ነው ዮሐንስ ወንጌል ምዕራፍ 13 ላይ ከቁጥር 13 ጀምሮ ከቁጥር 10 አካባቢ ጀምሮ እግራቸውን ያጥባል የደቀ መዛሙርቶቹን። ኖ አታጥበንም አሉ። ጌታችን ተው አሉት። ኖ እግራችሁን አጥባለሁ። አጠበ። ካጠበ በኋላ እኔ ጌታችሁ ስሆን መምህራችሁ ስሆን እንዲህ እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እንዲህ ታደርጉ ይገባችኋል፣ ምሳሌን ትቼላችኋለሁ አለ። ስለዚህ ምሳሌ ሊተውልን አንድም በስጋ ተገለጠ እርሱ ምሳሌ ሊተውልን። ሌላ የነቢያት ትንቢቶች አሉ። ሞተን እንቀራለን እንደዚህ እንቀራለን የሚሉ ፍራቻ ነበረባቸው፣ የሞት ፍራቻ ነበረባቸው። ያንን ሊያስወግድም አካላዊ ቃል በስጋ ተገለጠ። ኢየሱስ ለአብ ምኑ ነው? የባህሪ ልጁ ነው። ልጅ ሲባል የወለደው ልጅ ወይስ እንዳልከው ቃሉ ነው? ቃሉ። እሺ ቃሉ ከሆነ ቃሉን ይዘ በቃል ከምታምን ቃሉን ያመጣው በአባት ቢታመን አይሻልም? አባትን በአባት ቢያምኑ አናምንም መቻል። በአባቱም እኮ እናምናለን። ነገር ግን አባቱ ቃል የለውም ብለን አናምንም። ቃል አለው። አንቺ ባላ ታምኛለሽ አይደል? አላህ ደግሞ ቃል አለው አይደለ? አዎ። ታዲያ አላህ ያለውን ቃል ሰምቼ አላህን ነው እንጂ የማምንበት አላህ ባለው ቃል ወደ ላከኝ መንገድ መሄድ እሱን አልሐምዱሊላህ አባቱን ነው እንጂ ማምነው ቃሉን የላከልኝን እንጂ ማምነው በቃሉ አይደለም። ቃሉን አይደለም እንዲያርግልኝ ያናርግልኝ የምለው። ቃሉ ምንድነው? እሱ ያላህ ቃል ፍጡር ነው ወይንስ ፈጣሪ? ያላህ ቃል ፍጡር ሊባል አይችልም። ለምን ቢባል ቃል ነው፣ የፈጣሪ ቃል ነው፣ የሰው ቃል አይደለም። ፍጡር እንዳይባል ያላህ ቃል ስለሆነ ፍጡርም ምንም ልንለው አንችልም። ያላህ ቃል ብቻ ነው የምንለው። ቃሉን ግን ወስደን እንጠቀምበታለን። በቃሉ ግን በቃሉ አናምነው። በቃሉ ካላመንሽ ታዲያ ምንድነው እያልሽ? በፈጣሪ ነው የማምነው። ቃሉ ያንን ቃል ወስዳለሁ እሰማለሁ፣ ግን ያን ቃል አድነኝ ያን ቃል እንዲያርግልኝ ብዬ አይደለም ቃሉን የምለው። ቃሉን የምለው ወደ ፈጣሪ ወደ አባት ቃሉ ወደ ላከልኝ አባት ነው። የሆነ ነገር በሆነም ዱዓዬንም ምንንም የማደርገው ቃሉ ወደ ላከልኝ። ገባ? እሺ ቃሉ ፍጡር አይደለም አይደለ? አይደለም። ፍጡር ካልሆነ ምንድን ነው እሱ? ያላ ቃል ነው የሚባለው፣ የፈጣሪ ቃል እኮ ያላ። ኦኬ ምንድን ነው እሱ? ፍጡር አይደለም ማለት ነው። ፍጡር አይደለም። ሰው የፈጠረው ፍጡር ማለት ሰው የፈጠረው ነገር ነው። ግን ይሄ ቃል ነው። ቃል ብቻ ነው የሚባለው። የመንፈስ ነው። ይፈጥራል ወይ? መንፈስ ነው ይፈጥራል። እሺ አይፈጥርም፣ አይፈጠርም። ቃል ነው። አይፈጥርም፣ አይፈጠርም። ስለዚህ አላህ በቃሉ ምንም የፈጠረው ነገር የለም ማለት ነው። ነገርን መፍጠር ቃሉን የላከልን ቃሉን ወይም ደግሞ ያወረደልን የሆነ ነገር ከዛ ቃል እንድንማር ነው እንጂ በቃሉ ቃሉን ይዘን ቃሉን አድነን ብለን ቃሉን እንድለምን አይደለም። የቃሉን ፎቶ ወይም ደግሞ አስቀምጬ ቃሉን እንድለምን አይደለም። በቃሉ እንድጠቀም ነው። ቃሉ ምንድን ነው እሱ ስልሽ እኮ አሁን ፍጡር አይደለም አልሽኝ። አይደል ነው ምን ውስጥ እንዳለሽ አልገባህም መሰለኝ። አሁን ያንተ ነገር አንተ የፈጠርከው ነገር ከሆነ በእጅ ፍጡር እለዋለሁ። ግን ይሄ የፈጣሪ ቃል መጽሐፍ ቅዱስ በእናንተ ምንድን ነው? ፍጡር ነው? መጽሐፍ ቅዱስ ምን ነው? የእኛና እናንተ አረዳድ ይለያያል። እኛ እንደናንተ እንረዳ። ያስረዳል። ኦኬ አሁን ቁርአኑ ፍጡር አይደለም ብላችሁ ነው የምታምኑት? ያላ ቃል ነው ብላችሁ ነው የምታምኑት አይደለ? አካላዊ ቃል ማለት ነው። ቂያማ ቀን ሰው ሆኖ እንደሚመጣ ታውቂያለሽ? ቁርአን ነው ሰው ሆኖ የሚመጣው? ይሄን አልሰማውም እስካሁን፣ እዛ አልደረስኩም። እሺ ሰው ሆኖ ይመጣል። ያላ ቃል ራሱ ሰው ሆኖ ይመጣል። እሺ ሰው ሆኖ መጣ፣ ነብይ ሆኖ መጣ። ምንድን ነው መጽሐፍ ቅዱስ? እኛ እንደናንተ እናምንም። እኛ ይልሻው አካላዊ ቃል የአብ የባህሪ ቃሉ ክርስቶስ ነው ብለን ነው የምናምነው። አካላዊ ቃል ወልድ ብቻ ክርስቶስ ብቻ ነው ብለን ነው የምናምነው።
ስለዚህ እናንተ ቁርአን ብላችሁ ታምናላችሁ ያላህን ቃል፣ እኛ ደግሞ ክርስቶስ ነው ብለን እናምናለን። አንዴ ክፈትላት። ኦኬ እንደዚህ ይላል። ይኸውልሽ እሺ ኢብን መጃ ላይ 3781 ላይ the Quran will come on the day of resurrection like a pale man ቁርአን በቂያማ ቀን እንደ ገረጣ ሰው ሆኖ ይመጣል ይላል። and I will say ሰሂህ ነው ወይስ ደይፍ? ሐሰን ደይፍ አይደለም። and will say ተዛም እንደዚህ ይላል I am the one that kept you awake at night and made you thirsty during the day እያለ ይቀጥላል ይላል። ሶሪ ስለዚህ ቀን ሌሊት ያስጠማውሽ ያነቃውሽም እኔ ነኝ ብሎ ይልሻል። ይሄ ብቻ ሳይሆን በመቃብር ውስጥ መጥቶ የመጀመሪያ የሚያነጋግርሽ ቁርአን ነው። ስለዚህ መነጋገር የሚችል ፐርሰን ሆኖ ይመጣል ቁርአን ራሱ። ያ ያላ ቃል ያልሹ ዝም ብሎ ነገር ነው ያልሹ። ማውራት የሚችል ማወቅ የሚችል መረዳት የሚችል ነው፣ ፍጡር አይደለም ብለሻል። እሺ ይሄንን አስረዳህኝ። ግን የፈጣሪ ቃል ያልከው ኢየሱስ የፈጣሪ ቃል ከሆነ ልክ እንደ እኛ ቁርአን ማለት ነው። ቃል ነው። በቃሉ ቃሉን ይዤ ከማምን ቃሉን የላከልኝ አባት ጋር ሄጄ በሱ ባምንስ? ቃሉን ሳታምኚ ቃሉን እኮ ወስደዋለሁ። ቃል እኮ የሚታመን ሰው የምትወስደው የምሰማው ወደ መንገድ የሚያሳይ ነው እንጂ ቃል የሆነ ሰው ሆኖ ወይ አካል ሆኖ ወይ ፈጣሪ ሆኖ የሚመጣ አይደለም ቃል። አሁን አንቺ እንዴት እየተረዳሽ እንደሆነ ታውቂያለሽ? የፈጣሪን ቃል እንደ ሰው ቃል እየተረዳሽ ነው። እንደ ሰው እኔ አሁን ለምሳሌ እንዲያድርጊ ብልሽ ከዛ ትሰሚኛለሽ፣ ያንን መልእክቱን ትወስጃለሽ፣ ታደርጊዋለሽ አይደለም? አዎ አየሽ፣ እንደዛ እየተረዳሽ ነው። የፈጣሪ ቃል ደግሞ እንደዛ ነው። የፈጣሪ ቃልና የሰው ቃል ሲጀመር ይለያያል። ሆኖም ግን ኢየሱስ ክርስቶስ የፈጣሪ ቃል ከሆነ በፈጣሪ ባምን ይሻላል። ቃሉን ወስጄ እጠቀምበታለሁ። ግን እማምነው ቃሉን ወደ ላከልኝ አባት ነው። ቃሉ ራሱ መፍጠር የሚችል ነው እያልኩሽ ነው። ቃሉ ራሱ ፐርሰን ነው እያልኩሽ ነው። እኔ ደግሞ ቃሉ ራሱ በደንብ አስተውይ። አንቺ እየወሰድሽው ያለሽው ቃሉን እንደ ድምፀት ብቻ እየወሰድሽ ነው፣ ወይንም ደግሞ እንደ ሰውኛ ወይ እንደዛ እየወሰድሽ ነው። ያ ቃሉ ራሱ የሚፈጥር የሚያደርግ ነው፣ ፐርሰን ነው እያልኩሽ ነው። እኔ ማለት የሚችል ነው ቃሉ ራሱ። አንቺ እንደ ሰው እንዴ ቃሉን የፈጠረው ማን ነው? እንደዛ ቃሉማ ከተፈጠረ እኮ ፈጣሪ ዲዳ ነበር እያልሽ ነው እኮ። ፈጣሪሽ ለምሳሌ አላህ ቃሉን ከመፍጠሩ በፊት ዲዳ ነበር እያልሽ ነው። ቃሉ ፍጡር አይደለም። በደንብ አሰቢ፣ አካላዊ ነው። እዛ ጋር በደንብ ግልጽ እንዲሆንልሽ የፈጣሪ ቃል እንደኛ አይደለም ያልኩሽ ለዛ ነው። የኛ ስንፈጠር ፈጣሪ የፈጠረልን ቃል ነው። የፈጣሪ ቃል ግን እንደኛ ድምፀት አይደለም፣ ከጊዜ በኋላ ይመጣ አይደለም። አንቺ ለምን ቃሉን ፈጣሪ ቃሉን ካላወረደልህ ወይም ቃሉን ካላከልህ ፈጣሪ መኖሩን ፈጣሪን እንዴት እንድትሰግድለት ፈጣሪን እንዴት እንደምታመሰግን በምን መንገድ ነው የምታውቀው? ቃል መኖር አለበት። በዛ ቃል ነው ወደ አባት የምንሄደው፣ ወደምናምንበት ፈጣሪ የምንሰግድለት ፈጣሪ የሚያደርሰን ቃሉ ነው። ያንን ፈጣሪ እናምንበት እንጂ ቃሉን ወስደን ቃሉ መንገድ አሳይ እያልኩ ነው። መንገድ ወደ አላህ የሚወስድህን መንገድ ወደ ፈጣሪህን የሚወስድህን መንገድ ነው የሚያሳይ። እንዲህ ስገድ፣ እንዲህ ብላ፣ እንዲህ ሂድ ነው የሚለው እሱ ያልሽ። እኛን አሁን ፈጣሪ እኛን ነቢያቶችን ያናገረበት ምናምን ወደ ፈጣሪ እንድንሄድ የተመራንበት እሱ ቃሉ አካላዊ ቃል አይደለም። ቦርፎሪኮን ይባላል። በአካል ያለ ሳይሆን ልክ የኔ ድምፅ አሁን በአየር ላይ ነው ያለው አይደለ? የሚበተን ነው። ስለዚህ እግዚአብሔር ነቢያቶችን ያናገረበት ቃል ቦርፎሪኮን ይባላል። መላእክቶችን ያናገረበት ደግሞ አትሪኮን ይባላል። ስለዚህ እሱን እንድንገዛው የተናገረበት መልእክት ያስተላለፈበት እሱ ቦርፎሪኮን ይባላል ቃሉ። ይሄንኛው ግን ሎጎስ አካላዊ ቃል ነው ስንል ይሄንኛው ከእነኛ አካላዊ ካልሆኑት ይለያል። እነኛ አካላዊያን ናቸው። የኔና አንቺ ቃል
በአየር ላይ የሚፈስ መልእክት የሚያደርስ ነው። እግዚአብሔር ደግሞ ነቢያቶችን ያናገረበት አካላዊ ያልሆነ መልእክት ያስተላለፈበት ለነቢያቶቹ ኮሚኒኬት ያደረገበት እሱ ቦርፎሪኮን ይባላል። ከዚህኛው ከክርስቶስ የአብ ቃል ነው ከምንለው እሱ አካላዊ ነው። ያኛው ቦርፎሪኮን ግን አካላዊ አይደለም። በአካል ያለ ሳይሆን በደመና የሚበተን ነው። ኢየሱስ ክርስቶስ እኔ የፈጣሪ ቃል ነኝ ለምን ነው ያላለው? እኔ ሰው ነኝ ፈጣሪ የላከኝ ሰው ለምን ነው ያለው? ቃል ነኝ ለምን ሳይል? ኦኬ፣ እያንዳንዱ መጽሐፍ ስለሱ ነው የሚናገረው። ስለዚህ እያንዳንዱ ስለሱ እንደሚናገር ስለነገረን እንደዛ ማለት ነሰር ላይ አይጠበቅበትም። ለምሳሌ አላህ እኔ ጭንቅላት አለኝ ያለበት የቁርአን ክፍል የለም። ስለዚህ አላህ ጭንቅላት አልባ እንደሆነ ታውቂያለሽ። እኔ ወደ ጥያቄ ተመለስልኝ። ጥያቄ እየጠየኩ ነው። እፎይ እኔ የፈጣሪ ቃል ነኝ ለምን ሳይል እኔ ሰው ነኝ ለምን አለ? ሰው ደግሞ የፈጣሪ ቃል ሊሆን እንዴት ይችላል? መጽሐፍ ቅዱስ ላይ አለ ይሄ ነገር። መልካም እኔ የአብ ልጅ ነኝ ብሏል። ተቀበይዋለሽ? የአብ ልጅ እኮ ልጅ ለመባል ሁላችንም ልጆቹ ነን፣ ግን እሱ የወለደን ልጅ አይደለም፣ የፈጠረን ልጅ ነን። እኔ ልጅ ነኝ ብሏል። ተቀበይዋለሽ ወይ? የስጋ ልጁ ሳይሆን የፈጠረ ልጁ እንደሆነ። እሺ ይሄው ክርስቲያን ከፍቶልሻል። ቀጥይ አንብቢው እስኪ። አማርኛ ነገራችን ላይ ግን ጭንቅላታችሁን የምታሰሩት ቦት ሳይድ ይሁን እሺ፣ በሁለቱም ሳይድ ነው። ቅድም ልክ እንዳለሽ ማለት ነው። እፎይ ማለት ኤግዛክት ወርድ የምትጠይቂ ከሆነ አንቺም ጋር እንደሚመጣ ማሰብ አለብሽ። በአስተምሮ ደረጃ ያለውን ሲነገርሽ መቀበል የምትችል ከሆነ ትቀበያለሽ። ግን አንቺ ባልሽው ራሱ ችግር የለውም ተቀበልንሽ እና አንቺ ባልሽው ማስፈርት ክርስቶስ እኔ ቃል ነኝ ወይ ብሏል? አዎ ብሏል። ይኸው መጽሐፈ ቀለሜንጦስ ምዕራፍ 6 ቁጥር 18 ላይ ምን ብሎ ተናግሯል? አብ ነባቢ ነው፣ እኔም ቃል ነኝ፣ መንፈስ ቅዱስ ደግሞ ሕይወት ነው። የሚመሳሰለን የለም፣ እኛ ከመመሳሰል በላይ ነንና እንደኛ የሚሆን የለም፣ እኛ ከሁሉ በላይ ነንና አባቴ እሳት ነው፣ ብርሃኑም እኔ ነኝ፣ ሙቀቱም መንፈስ ቅዱስ ነው። አባቴ ፀሐይ ነው፣ ብርሃኑ እኔ ነኝ፣ ሙቀቱ መንፈስ ቅዱስ ነው ብሎ ይኸው እኔም ቃል ነኝ ብሎ በግልጽ ተናግሯል ክርስቶስ። እኔ ቃል ነኝ ካለ ጠይብ ቃል ሰው መሆን እንዴት ይችላል? እኔ ሰው ነኝ ለምን አለ? ይበቃሻል ሀኒ። ኧረ እፎይ ጥያቄ ደህና ጥያቄ ነው፣ ለሰው የሚገባ ጥያቄ ነው። እዚህ ጋር እኔ ቃል ነኝ ካለ ወሰድኩኝ። እሺ ተመልሶ እኔ ሰው ነኝ ለምን አለ? ይበላ በስጋ ስለተገለጠ። ምክንያቱም በስጋ ስለተገለጠ ያ ቃል ቅድም በደንብ አብራርቻለሁ። ኳን እያዳመጥሽ ነበር። ያ ቃል በስጋ የተገለጠ ስለሆነ ቃል ስጋን ስለተዋሃደ እኔ ሰው ነኝ ይላል። ችግር የለም። የሰው ልጅ ብሎ ይላል። እኔ ሰው ነኝ የሚል ሳይሆን ራሱን የሰው ልጅ ብሎ ይጠራል። በስጋ ከማርያም ማን ነው የፈጠረው? ማንን? ኢየሱስን መሲህ። ኢየሱስ አንቺንም እኔንም መሐመድንም የፈጠረ ነው። እዛ ጋ እኮ አልገባም። ወደዛ እንዳዘለሽ እኛን የፈጠረ ነው እንባል። ለምንድን ነው እኔ ቃል ነኝ እኔ ሰው ነኝ የሚለው እኛን ከፈጠረ? ኦኬ አሁን እኮ ነገርንሽ። ኧረ በኢየሱስ በቃሽ። ሀኒ እስካሁን የገባሽ የተረዳሽውን ያዥ እና በውስጥ ደግሞ ጠይቂ ነሽ። እንደዛ ይሻላል። በአንዴ ሲበዛ አልመለሳችሁልኝም። አልሙሂም አልተመለሰልኝም። ሌላ እፎይ ምን ብሎ ነው የመለሰልሽ እስካሁን? እስኪ አሁን ድገሚለት ባጭሩ። 2 ደቂቃ ልስጥሽና አንዴ ቃል ነው አለኝ፣ አንድ ጊዜ ቃል ነው አለኝ፣ አንዴ ደግሞ ተመልሶ እሱ ነው የፈጠረን፣ እሱ ነው አንቺንም ተናገሪ እስኪ። ምን ብሎ ነው ያስተማረው? ምን ብሎ ነገረሽ? እኔ አላህ ግን ምን አኒ አላህ ምንድን ነው? አላህ ምንድን ነው? አላህ እኔንም አንተንም ኢየሱስንም የፈጠረ ነው። በምንድን ነው የፈጠረ? እስኪ አንቺን ሁን ብሎ በእጁ ነው በእግሩ ነው? ሁን ብሎ ያ ሁን የሚልበት ቃሉ ፍጡር ነው ፍጡር አይደለም? ያ ሁን የሚለው ቃሉ የሚፈጸም ነው። እንዴት ነው ፍጡር የሚለው? ቃሉ ወጣ ይፈጸማል። ምኑ ነው ፍጡር? ኦኬ ስለዚህ አላህ ያለ ሁን አይፈጥርም ማለት ነው። እንዴት? ያለ ሁን መፍጠር ማይችል ነው። ስለዚህ እኔ በሁን ብቻ የሚፈጥር አምላክ ለምትከተዩ ካለ
ኧረ እስቲ አስረዳኝ በደንብ። በደንብ ገብቶሻል። ሁን ይላል በሁን ይፈጥራል አልሽ። ለምንድን ነው በሁን የሚፈጥረው? ያለ ሁን ለምን ነው የሚፈጥረው? ፈጣሪ ሁሉንም መፍጠር የሚችል ነው። ነቢያቶችንም የላከው የእሱን መንገድ እንድንከተል መንገዱን እንዲያሳዩን እንጂ ቃል ነው በእነሱ መኑ የሚባል የለም። እሺ ቆይ እፎይ ይቅርታ፣ አንድ ጊዜ ይቅርታ እፎይ፣ አንድ ቃል አለኝ። እሺ ጨርስ። ያሁን ቃሉ ነው አይደለም? ሁን ቃሉ ነው፣ የፈጣሪ ቃል ነው የሚባለው የፈጣሪ ቃል። ያለ ቃሉ ለምን ነው የማይፈጥረው? አለ ይችላል። አዳምን ያለ እናት ያለ አባት እንደፈጠረው ነቢይ ኢሳንም ኢየሱስንም ያለ አባት ከእናት እንደፈጠረው ሁሉንም ነገር ይፈጥራል። በስ ኦኬ። በሁን ቃሉ ይፈጥራል ብለሽናል። ሁን ቃሉ ደግሞ ፍጡር አይደለም ብለሽናል አይደለ? የፈጣሪ ቃል ይባላል። ፍጡር ምን ሳይሆን የፈጣሪ ቃል። ኦኬ። መንፈሱስ ፍጡር ነው ፍጡር አይደለም? እንዴት መንፈሱ? ያላ ቃልና መንፈስ ፍጡር ነው ፍጡር አይደለም? ፍጡር አይደለም። እናመሰግናለን። ኢሳ ፍጡር አይደለም። ሱራ 4 171 እና እንደክፈትላት። ኢሳ ያላ ቃልና መንፈሱ ነው። እናመሰግንሻለን ሃኒ። በመጨረሻ ኢሳ ፍጡር አለመሆኑን መስከረሽ ስለወጣሽ። ኢሳ እንዴት ነው ፍጡር ያለው? ነው ፍጡር ባይሆን ከማርያም ይወለዳል? ያላ ቃልና መንፈስ ከሜሪም ተወልዷል። ይኸው አንብቢው ቁርአንሽን። እኔ ጥያቄ አልተመለሰልኝም። ይኸው ቁርአንሽን አንብቢው። ያላ ቃልና መንፈስ ከሜሪም ተወልዷል። ፍጡር ያልሆነው እንዳው መጽሐፉ እንደሚለው ከሆነ አንዱ ፈጣሪ የማይሞት የማይታይ በብርሃን አላህ ይታያል። አላህ ይታያል። ይታያል። ቂያማ ቀን ቆይ ቂያማ ቀን ታይዋለሽ። የኛ ፈጣሪ በመለኮቱ በባህሪው አይታይም። አንድ ያንቺ ግን እየታየ እኮ ነው። ተዋ እፎይ፣ ታይቶ አይደለ እንዴ? በቃ መታሸት አለብሽ። አንዴ ክፈትልኝ ክርስቲያን። ቢያን አልተልቢስ 7ኛው ሙጀለድ አንዴ ክፈትልኝ። ሎክ በመጀመሪያ ደረጃ ምን ብላለች? ኢብኑ ተሚያ ወጣት አንቺን ቆንጅዬ ስቆይ ይነበብ ነው። መጀመሪያ በደንብ አስተውሉ። ያላ ቃልና መንፈስ ፍጡር አይደለም ብላናለች። በዚህም መሰረት ኢሳ ያላ ቃልና መንፈስ ስለሆነ ፍጡር አይደለም። በሃኒ መሰረት ሃኒዬ ኢሳ ፍጡር አይደለም። ሌላኛ አልጨምርልኝ። ለራስ ብለህ ለራስ መልስ እንዳሰጣ ላምብልሽ። አላህ ምን አይነት ሰው እንደሆነ ላሳይሽ። the messenger of Allah may God bless him and guarantee him peace said ያላ መልእክተኛ ፖሊስ በሱ ላይ ሆነና እንደዚህ አለ። I saw my Lord in the form of a beardless young man with abundant garden in a green her curly ነው የሚለው ያ ሜቢ ሃኒ ተተርጉምልኝ። እንግሊዝኛ ላይ ብዙም ስለሆንኩኝ ሃኒ ተርጉምልኝ ያን ክፍል። ሃኒ ሚዩት አርግተኸኝ እያወራው ነበር። እሺ ላምብልሽ። the messenger of Allah may God bless him and guarantee him peace be upon him said I saw my Lord in the form of beardless young man with abundant garden in green her curly. ምን ይላል አልገባኝም። ተርጉምላት በጀመና አንዴ አካጃ በደንብ እንድትረዳው አይሻልም? ያ ኦኬ። እፎይ ለራሱ ጥያቄ እየጠየቀኝ ለራሱ እየመለሰ ነው። ምን ያድርግ እሱ? አንቺ ምንም ምናልባት ባይዘ ተረድተዋል። ሳይገባ ቀርቶ አይደለም፣ ተረድተዋል። ገብቷታል። ለማምለጥ እየሞከረች ነው። እፎይ ለማምለጥ አይደለም። እፎይ እኔ የመጣሁበት ጥያቄ አስለን ገና አልጠየኩም። ምንም ከጥያቄ ላይ ምንም አልጠየኩም። ያው ተርጓሚውን አንብብ። ያው ጌታዬን በወጣትነት መልክ ጎልማሳ ሆኖ ፂም
ያልበቀለለት ጥቅጥቅ ያለና የተጠቀጠቀ ሉጫ ፀጉር ያለው ሆኖ በለመለመ አረንጓዴ የአታክልት ስፍራ ውስጥ አየሁት ይላል። ጌታው የአላህ ጌታ ያንቺ የሙሐመድ ጌታ ያንቺ ጌታ ነው። የመሐመድ ጌታ ጌታዬ ነው። የአንቺ ጌታ ጥቅጥቅ ያለ ፂም አልባ ፀጉር ያለው ጎልማሳ ወጣት ነው። ይሄ ጎልማሳው ወጣት ነው። ሳሂህ መርፉ ያው ሳሂህ መርፉ ቀጥታ ነብዩ ጋር የሚገባ ያሳያል። ግሬድ ነብያችን ፈጣሪን ፌስ ለፌስ እንዲህ እንዳልከው ታይቶ አያውቅም። ይሄው ነብይሽ ያለው ግሬዱን አሳያት። ሳሂህ መርፉ Summary of the Hadith scholar authentic with chain of narration trace back to the prophet. ቀጥታ ሳሂህ መርፉ ያው ቀጥታ ነብዩ ጋር የሚደርስ ተራኪው አብደላ ኢብን መስዑድ እፎ ኢየሱስ ክርስቶስ እኔ ሄዳለሁ ወደ ፈጣሪዬም ወደ ፈጣሪያችሁም ወደ አባቴ ሄዳለሁ ብሎ ከፈው ዛሬ በቃናል። ያ አርገኝ ይበቃሻል። ዛሬ በስነ ስርዓት እያወራው ነው። ኔክስት አሁን ያለቀና አኒ ደከመን። እሺ ምንድነው እሱ? በቃ እሷን ብቻ እንመልስላትና እንጨርስ። መልስልኝና ኦኬ ትሄዳላችሁ። እሺ እሄዳለሁ። እኔም ኢየሱስ እሄዳለሁ ወደ አባቴ ወደ አባታችሁ ካለ ማንም የማይደርስብኝ ብሎ ከፈጎረ እንዴት ተይዞ ተገደለ? አይ ክፍሉን በስራ በውሻ ታምታች ሄዳለሁ ወደ አባቴ ወደ አባታችሁ ወደ ፈጣሪ ወደ ፈጣሪያችሁ ነው ያለው። ስለዚህ እሱን ያለው የቱ ጋር እንደሆነ ታውቂያለሽ? ተሰቅሎ ተሞት ተነስቶ ነው እህታችን። አዎ ዮሐንስ ወንጌል ምዕራፍ 20 ላይ ማስረጃ ሳይገደል ሳይያዝ ምንም ሳይሆን ፈታው ክርስትናን ተቀበያለሽ? ላሳይሽ? አሳየኝ። ሁሉም በመንገዱ ይሄዳል። ብዙ የምጠይቅ ነገር አለ። እመላለሳለሁ እንደው ክርስትናን ተቀበያለሽ? ምክንያቱም ምን ብላለች? ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ ያለው እንዲህ ብሎ ፎክሮ ለምንድን ነው እሱ የተሰቀለው ካለ ለምን ነው የተያዘው? ይሄ ሞቶ ከተነሳ በኋላ ነው ስላት ኖ ውሸት ነው ብላለች። አሁን እውነት ከሆነ ክርስትናን የምትቀበልበት መንገድ ይሆናል ማለት ነው። ቁጥር 18 አድርገው ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ይህንን ነው አይደለ? አዎ። ኦኬ ተሰቅሎ መሆኑን ላሳየሽ። ዝቅ አድርግና ከቁጥር 1 ጀምረው። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ወደ ምን መጣች ይላል ሃኒ? ወደ መቃብር። ድንጋዩም ከመቃብር ተፈናቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ እና ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር ወጥታ ጌታን ከመቃብር ወስደውታል። የት? ጌታን ከምን? ከመቃብር ወስደውታል። ሞቶ ተቀብሮ ባለበት ነው። ወዴትም እንዳኖሩት አናውቅም አለች። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርቱም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ከምኑ? ከመቃብሩ። ተሰቅሎ ሞቶ ተቀብሮ ስለነበረ ዝቅ ብሎም ቢመለከት የተልባ እግሩን የተከፈነበትን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ፣ የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተቀምጦም እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዚያን ጊዜ አስቀድሞ ወደ መቃብሩ የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን በደንብ አስተውይ እህታችን፣ ከሙታን ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል ገና አላወቁም ነበርና። ስለዚህ ክርስቶስ ሞቶ ከተነሳ እያለቀሰ ከመቃብሩ በስተ ውጭ ቆማ ነበረ። ስታለቅስ ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውም በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን
ወስደውታል፣ ወዴትም እንዳኖሩት አላውቅም አለች። ይህንንም ብላ ወደ ላይ ወደ ኋላ በደንብ አስተውይ። ይህም ብላ ወደ ኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአታክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርኸው ንገረኝ፣ እኔም ወስደው አለው አለች። ኢየሱስም ምን አላት? ማርያም አላት። እርሷም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴና ወደ አባት የሚለውን ይመጣል ከዛ ማለት ነው። ስለዚህ ሞቶ ከተነሳ በኋላ ነው እህታችን። ኦኬ ቴንክ ዩ ስለመለስክልኝ። ወደ ፈጣሪ ለማለት ምን አስፈለገ? ፈጣሪ አይደለሱ? ኦኬ ይህንን ለምን እንደዛ አለ? ወደ አባቴና ወደ አባታችሁ ነው ያለው። ወደ አባታችን አላለም አይደለ እህታችን? አባቴና አባታችሁ አንድ ነው? አንድ አይደለም። ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ነጥሎ ነው የተናገረው። ይህን የነጠለበት ምክንያት ምንድን ነው? እሱ ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 ክርስቶስ የአብ የባህሪ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እስከ 13 እኛ የጸጋ ልጆች ነን፣ ክርስቶስ ግን የአብ የባህሪ ልጅ ነው። ስለዚህ ልጅነታችን የተለያየ ነው ማለት ነው። ክርስቶስ የአብ የባህሪ ልጁ ነው። ቃል የባህሪ ልጅ ነው ስንል ወልድ እዚህ ጋር የባህሪ እኮ አሁን እዚህ ጋር አሁን ፈጣሪ ሲል እሱ ፍጡር እንደሆነ እኮ ስለዚህ የባህሪ ልጁ ሆነ። በዘመን መቀዳደም በጊዜ መለዋወጥ የሌለባቸው አንዲት ስልጣን አንዲት ፍቃድ ያለቻቸው የባህሪ ልጁ ነው ማ ወልድ ማለት ነው ለአብ። ስለዚህ ለእኛ ግን የጸጋ ልጆች ነን። ወደ አምላኬና ወደ አምላካችሁ የሚለው ምንድነው? እሱ ሚዩት አድርጊያ እንዲያዳምጪ ሚዩት አድርጊያ እንዴ አይሻልም? ስለዚህ እሱን ለምንድነው የተባለው? ቃል አስቀድሞ ስጋን የተዋሃደ አይደለም፣ ስጋ ያለው አልነበረም። ስለዚህ ቃል አብ ለቃል አብ ለስጋ ፈጣሪው ነው። ስለዚህ ከማርያም የነሳው ያ ስጋን አዘጋጀህልኝ እንደሚል ዮሐንስ ወንጌል ምዕራፍ 6 ላይ ስጋን አዘጋጀህልኝ ይላል አይደለ? ስለዚህ አስቀድሞ ስጋ ከተዋህዶ በፊት የነበረ አልነበረም። ቅድመ ተዋህዶ ስጋ አልነበረም። ቅድመ ተዋህዶ ስጋ ስላልነበረ ያንን ለመጠቆም ነው። ከተዋህዶ በኋላ ፍጡር ፈጣሪ ብለን ባንከፍለውም ቅድመ ተዋህዶ ግን ስጋ ስላልነበረ ያንን ለመጠቆም ወደ አምላኬ ብሎ ተናግሯል ማለት ነው። ለስጋ አምላኬ ተብሎ ተናግሮታል። ከዛ አንጻር ነው። ይበቃናል ለዛሬ። አኒ ሰሞኑን ነይ አማዳር እናመሰግናለን። ቃሎች ያሰማልን። ቦሽ ደህና አደሩ። ኧረ በስመ አብ እናንተ ዛሬ በጣም ረጅም ጊዜ ቆየንበት። በኢየሱስ እንዴ አወጡ ምን ያው ቢኒና ቃል ወጡ እንጂ ይሄ ሰው እያወጣም ነው። ውጣ እንጂ እያንኳኳው ነው። ኧረ ውጣ። አንዳንድ ሰው ቤታችሁ ገብቶ እያለ ሲያንኮራፋባችሁ ተነስ እንዳትሉሽ የሚይዛችሁ አረ ተነስና ጫማና አውልቀህ ተኛ እንዳትሉት እስከነ ጫማው እንደዚህ ብሎ እያለ ሲያንኮራፋ እንዳታስተኙት ግን እስከነ ጫማው ነው። ጫማውን እንዳታወልቁ በእርግጫ ቢላችሁስ ተኝታል ተነስ ነቃ በል እንዴ ነችና ቤት ሊወርስ ነው እንዳይታመንም እኮ በአሁኑ ሰዓት የሰው ቤት የኔ ቤት ነው ቢልስ እንደዚህ መጣል ነው የሚሻለው። እናንተ በጣም ረጅም ሰዓት ቆየን ዛሬ፣ ረጅም ሰዓት ቆየን፣ ደከመን። ረጅም ሰዓት ቆየን። አዳሜ ዶሮ ወጥ በልታ ዛሬ ደክማ ተኝታለች። ደህና አደሩ።